ሰላም ራይዝ አዲስ ፖድካስት ቤተሰቦች ህይወቴ ደሳለኝ እባላለሁ። I'm your host። ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ሚኪያስ ፍቃዱ ይባላል። የካቻ ዲጂታል ፋይናንሻል ሰርቪስ ፓርትነርሺፕ ኤንድ ቢዝነስ ዲቨሎፕመንት ማኔጀር ሲሆን ከእሱ ጋር በምናደርገው ቆይታ ስለ ካቻ ሰርቪሶችና ፕሮዳክቶች እናወራለን። ከዛም አልፎ ደግሞ ስለ ኢትዮጵያ ፋይናንሻል ሴክተር እናወራለን። ስለዚህ ከኛ ጋር ቆይታ አድርጉ። ለፖድካስታችን አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ አድርጉ፣ ሶሻል ሚዲያ ላይ ፎሎ አድርጉን። ከኛ ጋር እንድትቆዩ ጋብዛችኋለሁ። ሚኪያስ ፍቃዱ ራይዝ አዲስ ፖድካስት ላይ ስለተገኘ በጣም ደስ ብሎናል። በመጀመር እስቲ ማን እንደሆንክ ባክግራውንድህን ትንሽ አስታውቅልን። ኦኬ፣ በጣም አመሰግናለሁ። እኔም እዚህ ስለጋበዛችሁኝ። ሚኪያስ ፍቃዱ እባላለሁ። ከረንትሊ በካቻ ዲጂታል ፋይናንሻል ሰርቪስ ውስጥ የፓርትነርሺፕ ኤንድ ቢዝነስ ዲቨሎፕመንት ማኔጀር ሆኜ በመስራት ላይ ይገኛለሁ። ፎር ዘ ላስት ዘ ሆል ማይ ካሪየር በዲጂታል ፋይናንሻል ሰርቪስ እና በባንኪንግ ሴክተር አይ ዋዝ ኦልሶ ባንከር ሰራ ቆይቻለሁ። ሶ ፕሮፌሽን ዋይዝ ቦዝ በቢዝነስ ዶሜን አስ ዌል አስ ቴክኖሎጂ ዘርፎች ላይ የተለያዩ ስራዎችን ሰርቻለሁ። የተለያዩ ጽሁፎችን ፐብሊሽ አድርጌያለሁ። ፐብሊሽ አድርገሃል? ሪሰርች ፔፐርስ ማለት ነው። ስፔሲፊክሊ ምን ላይ ያተኮረ? እዚሁ ኤጀንሲ ባንኪንግ ላይ እና ከረንትሊ አንደር ፐብሊሽ እንትን ላይ ያለ የኤአይ ፎር ክሬዲት ስኮሪንግ the power of AI, the use of AI for credit scoring for limited data. You know, data is limited አይደል? በተለይ ደግሞ በምትፈልጊው ቅርጽና ይዘት ደግሞ አታገኙም። So the use of machine learning in the case of limited data source ኢትዮጵያን ባንኪንግ ሴክተር ላይ የሰራሁት እንትን አለ። እሱም ሆፕ ኦኬ። ሶ እንትን ይሄን በፒኤችዲ ሌቭል ነው የሰራው ማለት ላይክ ጀስት ያው በደንብ ለመረዳት ያለ እና ማስተርስ ሁለቱም ያልኩሽ የማስተርስ ጥናቶች ላይ ነው። ኦኬ ናይስ። ሶ በደንብ ሴክተሩ ላይ በደንብ ጥልቅ የሆነ እውቀት አለ ማለት ነው እገምታለሁ። ያ ኦኬ ናይስ። ሶ ካቻ ማለት ፈልጋለሁ ግን ካቻ ነው። ካቻ ስሙ ከየት እንደመጣ ታውቃለህ? ካቻ ማለት ብዙ ትርጉም አለው። ፍጥነት ምን ይሻላል? የተለያዩ ቋንቋዎች በሀገሪቱ ቋንቋዎችን ከፍጥነት ጋር ተያይዟል ነገሮች ናቸው። ይህ ነው ደግሞ ካቻ ማለት ራይት መኪናውን ታውቂው? ፈጣኑ መኪና ኢትዮጵያ ውስጥ መኪና እውቀት በጣም ሊሚት ነው። አንድ ባስ ነበር በጣም ፈጣን መኪና ካቻ ማለት ነበር የሚባለው። ይሮጥ ነበር የሚያልፈው እና በጊዜው ላይ ጄት የሆነ ባስ ነው። ካቻ ማለት ነው ፈጣን ነው። ኦኬ ደግሞ ላይክ ለንደን ፕሮቫይድ ለምታደርጉት ሰርቪስ በደንብ ይሄዳል። ጥሩ ስም ነው። ያ ሞባይል ማኒ በቃ በአንድ አፍታ ሶ አዝ አ ፓርትነር እንዴት ነው ፓርትነርሺፕ እና ቢዝነስ ዲቨሎፕመንት ማኔጀር የሆንከው ካቻ ላይ? እንዳልኩሽ ካቻን ጆይን ከማድረግ በፊት ባንከር ነበርኩኝ። በባንክ ሴክተር ላይ የተለያዩ ስራዎችን ሰራ ነበር። ኢንፋክት እዚህ ሀገር ውስጥ ልክ መጀመሪያ ሞባይል ኤንድ ኤጀንሲ ባንኪንግ ተብሎ ስራ ሲጀመር ዋን ኦፍ ዘ ፒዮነር ይህን ስራ ከጀመሩት እንትኖች ጋር ሰርቻለሁ። ሶ ቤዚክሊ አይ ኖ ዘ ማርኬት ፎር ይርስ ፎር ዘ ላስት ዲኬድስ። ሶ እዛ ላይ ካለኝ ኤክስፒሪንስ ደግሞ ካቻ ላይ መጥቼ እዚህ የፓርትነርሺፕ ኤንድ ቢዝነስ ዲቨሎፕመንት ማኔጀር ፎር ዘ ሬስት ኦፍ ማይ ስትሮንግ ቲም አብረን ሰላም ይገኛል ማለት ነው። ኦኬ ሶ እኔ ላይክ ለረጅም ጊዜ ኢትዮጵያ ውስጥ አልነበርኩም እና ሞባይል ማኒ ምን ዓመተ ምህረት ላይ ነው የጀመረው ኢትዮጵያ ውስጥ? ቱ ቢ ስፔሲፊክ ላይክ በነጮቹ 2012 ላይ ኤፍአይ 01 2012 የሚባል ዳይሬክት ወጥቶ ነበር በብሔራዊ ባንክ ነው። ሶ ከዛ በኋላ ኢፌክቲቭ 2013 አካባቢ ስራ የጀመሩ ተቋማቶች ነበሩ። ስማቸው መጥራት ካለብኝ ኤምብር የሚባሉ ከዛ በኋላ ህበር ኢበር ምናምን የተባለ ሌሎችም ነበር። ሄሎ ካሽ ሶ አይ ዋዝ ኦልሶ ፓርት ኦፍ ዳት ቲም። በሰዓቱ እኔም ላይ ኢንተርናሽናል ባንክ ላይ ሄሎ ካሽ ኢምፕሊመንት አድርገን ነበር። በወኪሎች የሚሰጥ የባንክ አገልግሎት ነበር የሚባለው። እኛ ኢንፋክት 2015 ላይ ነበር ስራውን የጀመርነው። ሶ በሰዓቱ ሞባይል ኤንድ ኤጀንሲ ባንኪንግ ነበር የሚባለው። በየቦታው የምታስታውሽ ከሆነ የኤክስ ባንክ ወኪል ተብለው በየቦታው አሉና ሶ you don't need to go to every bank to cash in and cash out. So በሰዓቱ አክሴሲቢሊቲ ችግር ስለነበረ ሶ ባንክ ሜድ ሳይጠበቅብሽ እነዚህ ወኪሎች ከሄደሽ
you can cash in cash out and do payments ምናምን okay so በሰዓቱ an early journey ግን ከዛ ነው የተጀመረው ከዛ በኋላ ቀስ እያለ የመጣው ማለት ነው ሲበር የተባለ ቴሌብር በጣም ሁሉም ኢንዱስትሪ ፕሌየርስ ስቴክሆልደርስ የራሳቸውን ተጽዕኖ እያደረጉ አሁን ላለንበት ደረጃ ደርሰናል ማለት ነው ኦኬ እንደ ቅድም እንደተረዳሁት ካቻልክ እንደጀመረ ነው ጆይን ያደረከውና እዛ እነሱን ጆይን ለማድረግ ምን ማለት ፕሮጀክቱ ላይ ምን አትራክት አድርጎ ነው ወይ ደግሞ ናይት ሶሉሽን ይመጣል ብለህ ነው ጆይን ያደረከው ያ እንዳልኩሽ ባንከር ሆኜ የምሰራው ዲጂታል ፋይናንሻል ሰርቪስ ላይ ነበርና so I know the market ወዴት ሊሄድ እንደሚችል definitely ወደዚህ ነበር የሚመጣው ምክንያቱም በጣም ብዙ ኢንዲኬተር ነገሮች ነበሩ the regulation ልትዩ ትችላለሽ adoption ልትዩ በጣም ብዙ ነገሮች ማንሳት ትችላለና so I know that and when Kacha comes idea በጣም ደስ አለኝ and yeah Kacha join አደረኩኝ ማለት ነው with the CEO yeah okay so it's in the mobile money platform ነው የጀመረው and ያው እንዳልከውም cashless transactions ማለት የተለመደ መጥቶ ነበረ so እንዴት ነው አሁን ካቻ as a mobile money platform እንዴት ነው ከየት ተነስቶ ነው ወዴት አሁን የደረሰው ያ so ካቻ 2022 ላይ ነው ላይሰንስ ያገኘው ከኢትዮጵያ ብሔራዊ ባንክ we are a share company by the way so በፕራይቬት ሴክተር ላይ ይሄን ላይሰንስ ፔመንት ኢንስትሩመንት ሹር እንባላለን በነገራችን ላይ በብሔራዊ ባንክ ላይሰንስ ኦኬ ፔመንት ኢንስትሩመንት ሹር ቤዚክሊ ያው ኦልተርናቲቭሊ ሞባይል ማኒ ልንለው እንችላለን easier to say mobile money አይደለ ግን ፔመንት ኢንስትሩመንት ሹር ነው የምንባለው so ይሄ ላይሰንስ በማግኘት ከብሔራዊ ባንክ በፕራይቬት ሴክተር ላይ ቀዳሚ ነን አጠቃላይ ኢንዱስትሪ ደግሞ ሁለተኛ ነን ከቴሌብር ቀጥሎ and followed by M-Pesa ያለ ሌሎችም አንድ አጠቃላይ ወደ 6 currently ፓይለት ላይ ያሉ ወደ 6 ፕሌየርስ አሉ ማርኬት ላይ ማለት ነው so we are the first privately owned non-bank and non-telco providers ማለት ነው እዚህ ማርኬት ውስጥ ስንገባ ማለት ነው so 2022 ላይ ነው ላይሰንስ ከብሔራዊ ባንክ ያገኘ ነው then ወደ 2023 አካባቢ ኦፕሬሽናል ሆነን and from the start to here በጣም ብዙ ጆርኒዎችን አሳልፈናል የምንጠቀማቸው all platforms are built in-house for information in-house ነው የምናበለጸጋቸው so it clearly shows even the technical capacity እንደ ሀገር ያለን ኮር ባንኪንግ ላይ በጣም ትልቅ ፕላትፎርም ነው እንደዚህ አይነት ኤክስፐርቲዝም በሀገር ደረጃ የበለጸገ ፕላትፎርም በዚህ ደረጃ ትራንዛክሽኖችን ኤክስኪዩት አድርጎ ፓርትነርሺፖችን አንሎክ አድርጎ ብዙ ስራዎችን እየሰራ እንገኛለን so yeah we are here አሁን ደግሞ በጣም ብዙ ደግሞ እንጓዛለን ወደፊት okay so እንትን ካቻ as a fintech ያው ሞባይል መኒ ፕላትፎርም ሆኖም ፔመንት ኢንስትሩመንት ኢሹር ነው yeah so to be honest እኔ ፊንቴክ ላይ ብዙ ማውቀው ነገር የለም I just know ሞባይል መኒ መጣ በጣም አሪፍ ካሽ መያዝ የለብኝም እዚሁ በስልኬ ጣጣጣጣ አድርጌ መላክ እችላለሁ so እስቲ ትንሽ አብራራልኝ like አሁን just maybe we can start በጀነራሉ like ምን አይነት ያው ሞባይል ማኒ ፊንቴክ ላይ ሞባይል ማኒ ላይ ምን አይነት እንትሮች እንዳሉ and then specifically ደግሞ ካቻ ከዛ መሃል የትኛው ላይ እንዳረፈ so it makes your life easier አይደል አሁን because እንትን ነው like almost ጥያቄውን ትቼ ምናምን እሺ በቃ አውራ እና ሁሉን ነገር ንገረኝ እንደዚህ ልቀመጥ እችላለሁ ግን let's be specific so ምን አለ መሰለሽ ቅድም እንዳልኩሽ ፍቃድ የሚሰጠንና ሱፐርቫይዝ የሚያደርገን አካል ኢትዮጵያ ብሔራዊ ባንክ ነውና there are different category of licensing so basically 2020 ላይ እንደ ነጮች አቆጣጠር ብሔራዊ ባንክ ሁለት ክሪቲካል ዳይሬክቲቮችን ኢሹ አድርጓል የዚህ ነገር የዲጂታል ፋይናንሻል ላንድስኬፕ ትራንስፎርም ያደረጉ ማለት ነው basically a payment instrument issues directive and payment system operators directive የሚባሉ ሁለት ዳይሬክቲቮች so basically በዚህ በpayment instrument issues በሚልሽ ላይ payment instrument ከቃሉ ራሱ ሲነሳ we issue payment instruments አይደለ so mobile money is one mode of payment instrument payment instrument ስትል as a non expert የሚመጣልኝ ይሄ ፖስ ማሽን ነው ፖስ is yeah it's an instrument okay ግን basically ምንድነው መሰለሽ አሁን እኛ basically mobile money service providers what we do is in exchange of fiat ገንዘብ we issue electronic ሆነ ገንዘቦች ለምሳሌ አንቺ አሁን እጅሽ ላይ የካቻ ሂሳብ ልትከፍቺ ትችላለሽ በእጅ ስልክሽ so you stored value ነው ኤሌክትሮኒክ ሆነ ገንዘብ ይኖርሻል ማለት ነው then you can do p2p ገንዘብ መላክ ትችላለሽ you can do payments አይደለም you can receive remittance ምናምን you can do whatever you want digital savings digital lending በጣም ብዙ የሚሰጣቸው ሰርቪሶች አሉ so
ቤዚክሊ ምን ማለት ነው? በዚህ ካታጎሪ ላይ ቅድም ሜንሽን እንዳደረኩልሽ እኛ እዚህ ፔመንት ኢንስትሩመንት ኢሹርስ በሚባለው ካታጎሪ ላይ ነው ፋል የምናደርገው። ሌላ ደግሞ እዚህ ፔመንት ሲስተም ኦፕሬተርስ በሚልሽ ካታጎሪ ላይ ደግሞ ሌላ ዲፈረንት ወደ 5 የሚጠጉ ላይሰንሲንጎች አሉ። የስዊች ኦፕሬተር፣ ናሽናል ስዊች ኦፕሬተር፣ የፖስ ኦፕሬተር፣ ኤቲኤም ኦፕሬተር፣ ፔመንት ጌትዌይ ኦፕሬተርስ የሚባሉ አሉ እና አብዛኛው ሰው ያው እንዴት ይጠቀማል ግን ዲፈረንሱን አያውቀውም። ዴፊኒትሊ አያውቀውም። ማወቅም አይጠበቅበትም። ፎታት ማተራክሽ ያ ማለት እኔ ሞባይል ማኒ ብዙ ሰውም ጥያቄው ነው። እኔም ብዙ ይጠይቀኛል እና ቤዚክሊ ቢሃይንድ ሲንግ ያለው ነገር እሱ ነው። So we are actually mobile money service provider. We issue electronic የሆነ ገንዘብ in exchange of fiat ገንዘብ እና we do cash in cash out ምናምን። so እነዚህን ደግሞ payment system operators የሚባሉት አያደርጉም ማለት ነው። payment system operators basically ምን እንደሚያደርጉት ለምሳሌ payment gateway operators basically በመርቻንት እና በፋይናንሻል ኢንስቲትዩሽን ባል በመሆን ፔመንቶችን ራውት የማድረግ ስራ ነው የሚሰሩት ማለት ነው። so maybe ለምሳሌ like ከንግድ ባንክ አቢሲኒያ ትራንስፈር ማድረግ ስፈልግ በፔመንት ጌትዌይ ነው የሚያልፈው ማለት ነው? Not exactly. Okay. And that's P2P. That's actually P2P. Okay, P2P. ያን ደግሞ እንትን የሚያደርገው ናሽናል ስዊች ነው የሚያደርገው። ሶ ፔመንት ጌትዌዮች ቤዚክሊ የሚያደርጉት ምንድነው? ሌሴ እና ቴክኒካል በሆነ መልኩ ልንገርሽ to be more simplify አድርጌ የሆነ ኪዮስክ አለች ልበልሽ። ሶ እኔ ፔመንት መፈጸም ፈልገው በሆነ ባንክ ነው፣ በኤክስ ባንክ ነው አይደለም። ሶ ሌሎች 10 ሰዎች አብረውኛሉና ሁላችንም አንድ ባንክ ላንጠቀም እንችላለን፣ የተለያየ ባንክ ልንጠቀም እንችላለን። and basically you might want one or two bank አይደል ፕራይመሪ ባንክሽ የሚሆነው። so you want to accept በዛ ነው እንጂ ከሁሉም ባንኮች በተላከልሽ መቀበል ላትፈልጊ ትችላለሽ አይደል? ከሁሉም ባንክ አካውንት ላይ ነው ይችላል፣ የሁሉም ባንክ የ30 ምናምን ባንክ አካውንት ላይ ነው ይችላል። so basically መሀል ላይ ይሆኑና ፔመንቶችን ራውት የማድረግ ስራ ይሰራሉ ማለት ነው። ከስተመሩ በፈለገው ይክፈል፣ መርቻንቱ ደግሞ በምርጫው ይቀበላል ማለት ነው። so እነዚህ ነገሮችን ራውት የማድረግ ስራ የሚሰሩት ቤዚክሊ እነዚህ ፔመንት ጌትዌይ ኦፕሬተርስ የምንላቸው ናቸው። ስዊች ኦፕሬተር የራሱ ሚና አለው። ቅድም እንዳልሽው ፒ2ፒ ለምሳሌ ኢንተርባንክ ትራንስፈር ምናምን የማድረግ ስራዎችን ኤቲኤም ታስታውሻለች? ኤቲኤም እኮ ከአንድ ባንክ ሌላ ባንክ ካርድ ይዘሽ ማውጣት አትችይም ነበር፣ አይቻልም። እዛው የራሱ ባንክ ላይ ነበር ማውጣት የሚቻለው። ሶ እነዚህ ነገሮችን ኢኔብል ያደረገን ኢንተሮፕሬቢሊቲ ተናባቢነት ቢትዊን ፋይናንሻል ኢንስቲትዩሽንስ ደግሞ እንዲመጣ ያደረገልን ደግሞ ናሽናል ስዊች ነው ማለት ነው። ኦኬ ስለዚህ ካቻ ስፔሲፊካሊ ፔመንት ኢንስትሩመንት ኢሹር ፔመንት ኢንስትሩመንት ኢሹርስ mobile money or payment instruments. Okay. Yes, yeah. Okay. All right. So ካቻን ጆይን ካረክ ጀምሮ እስካሁን ድረስ like what was the journey like? ምን አይነት ቻሌንጅ አጋጠማችሁ? especially ደግሞ ያው አስታውሳለሁ አንድ ሰሞን ሞባይል ማኒ ላይ ብዙም ትረስት ጠፍቶ ነበረ ማለት ያው አጭበርባሪ ናቸው እነዚህ የሰውን ብር ሰብስበው ምናምን ብቻ like there was a challenge in trust, challenge in accessing the market እና like የእናንተ ጆርኒ ላይሰንሱን አግኝታችሁ ኦፕሬት ማድረግ ከጀመራችሁ ጀምሮ how was like እንዴት አደጋችሁ? so ምን አለ መሰለሽ የሞባይል መኒ እንትን ላይ ትንሽ ወደ ኋላ ልወስድሽ እና ቅድም በፊት 2015 አካባቢ ላይ እዚህ የሞባይል ኢንጂስ ባንክ ላይ ምንሰራ ነበር ብዬሽ ነበር አይደል? so basically back then የነበረው ትልቁ ቻሌንጅ ምን ነበር መሰለሽ? የአዌርነስ ችግር ነበር basically። አሁን የለም ያልኩ አይደለም፣ የአዌርነስ ችግር ጠፍቷል ያልኩ አይደለም። ግን basically ለምሳሌ አንድን ሰው እኔ randomly አንድ ሰው ከመንገድ ላይ አግኝተን የሞባይል መኒ አካውንት ተጠቀም ብንለው we have to start from what is mobile money የሚለው እሱን አስረድተን then አካውንት ላይ ስልክ ላይ የባንክ ሂሳብ ይኖራል፣ የባንክ አይነት ሂሳብ ይኖራል። then you can store the value and you can do P2P savings ብዙ ነገር ማስረዳት አለብን from the start for every single one of them. አሁን ግን ያናት አደረግኝ አትሊስት ያው ሪጂናል ዲስፓሪቲ እንዳለ ለምሳሌ አዲስ አበባ እንደ ሪፕሬዘንታቲቭ እንትን ወስደን አክሮስ ቦርድ ሁሉም ቦታ ላይ እንደዛ ነው ማለት ባንችልም ግን በተሻለ መልኩ ግን አዌርነስ ለውጥ መጥቷል። ቅድም እንዳልኩሽ በጣም ኢንዱስትሪ ፕሌየሮች ሁሉም በራሳቸው ባደረጉት እንትን አሁን በጣም ሲግኒፊካንት የሆነ የአዌርነስ ለውጥ መጥቷል። አሁን ጥያቄው ከመንገድ ላይ አንድ ሰው ከአምስት ሰዎች አንዱን መንገድ ላይ ጠርቼ ሞባይል መኒ አካውንት ክፈት ብለው ስለ ሞባይል መኒ ምንነትና አመጣጥ አይጠይቀኝም። what's in it for me like the question of value propositions አይደለ ለኔ ምን የተለየ ነገር ይዘህ መጣል ነው የሚለኝ። so አሁን የዩዝ ኬዝ ጥያቄ ነው ማለት ነው። የአዌርነስ እንትን በጣም እየተፈታ መጥቷል። so it's all about use case ጥያቄ ምን የተለየ ነገር አላችሁ፣ ምን ይዛችሁ መጣችኋል፣ ከሌላው ምን ይለያችኋል ነው ጥያቄው እንጂ so እንዴት መጣ ምንድነው ከሚለው አይደለም። so ይሄን ለንጽር ያቀረብኩት ለምንድን ነው አዌርነስ
ሁሉም በሰዓቱ የተለያዩ አይነት ቻሌንጆች አሉ። አዌርነስ ክሪቲካል ቻሌንጅ የነበረበት ሰዓት ነበረ። አሁን ደግሞ አዌርነስ ሰምዋት ተፈቷል። አሁን ደግሞ ሶል አባውት ደግሞ የዲጂታል ፋይናንሻል ሰርቪስ አዶፕሽን በጣም ቡም ከማድረጉት ጋር ተያይዞ ደግሞ የሚመጡ ደግሞ አሶሺየትድ ሪስክስ አሉ። ለምሳሌ ፍራውድስ፣ የተለያዩ የሶሻል ኢንጂነሪንግ አታኮች፣ የተለያዩ አይነት ፊሺንግ እና ብዙ አይነት ሜንሽን ልናደርግ እንችላለን። አሁን ደግሞ ሶል አባውት የፕራይቬሲ ዳታ ፕራይቬሲ ፍራውድ ምናምን ደግሞ ክሪቲካል ጥያቄዎች አሁን ደግሞ በየቦታው የምናየው ነገር ነው አይደል? ሰዎች ይበረበራሉ። ፐርሰናል አይዴንቲፊኬሽናቸውን ኦቲፒያቸውን ለሰርድ ፓርቲ አሳልፈው ይሰጡና ለተለያዩ ማጭበርበሮች ይደረጋሉ። የተለያዩ ሶሻል ሚዲያዎች ሀክ ይደረጋል። and again ደግሞ with lack of understanding ደግሞ again they might blame the financial institutions at the end of the day ግን ኦሪጂኔት የሚያደርገው ከምንድነው ያን እንትን አሳልፈው ከመስጠት ነው። ከፐርሰናል የሚጀምረው ሶል አባውት አዌርነስ ማለት ነው። የቤትን ቁልፍ እኮ አሳልፈው ከሰጠ anybody ያው የፈለገውን ማድረግ ይችላል። ትክክል። ብዙ ደግሞ ምን እንትን ያደርጋል መሰለሽ የፍራውድ ላይ ብዙ ጊዜ ሊትሬት የመሆን ያለመሆን ጉዳይ አይደለም፣ የማወቅ ያለማወቅ ጉዳይ አይደለም። ቤዚክሊ ፍራውድለንስ they are always one step ahead በቃ ክፍተት ነው የሚፈልጉት። ቤዚክሊ እነዚህ ፍራውድለንስ ዩዥዋሊ ሁለት አይነት እንትኖች አሉ። አንዳንዶቹ ሲስተም ቴክኒካል የሆኑ እንትኖች ነው ላይክ ሳይበር አታክስ ምናምን። አንዳንዶቹ ግን አብዛኞቹ ግን ምንድን ናቸው? ሳይኮሎጂካል ፋክተርስ ናቸው። ለምሳሌ ሶሻል ኢንጂነሪንግ አታክስ። ቤዚክሊ እነዚህ ፍራውድለንስ አታከሮች አታክ የሚያደርጉት ሲስተሙን አይደለም። they attack the human psychology. ያጠኑሻል፣ በሆነ መንገድ ነው የሚገቡብሽ፣ they know the back door ምናምን። ከዛ በኋላ ያን ነገር አሳልፈሽ እንድትሰጫቸው ያደርጉሻል ማለት ነው፣ ፐርሰናል ዴታስ። ቤዚክሊ ሂውማን ሳይኮሎጂ አታክ የሚያደርጉትና ማንም ከዚህ ኤክስክሉድ ሊሆን አይችልም። ወይዘር የተማረ ያልተማረ ፋይናንስ ላይ የሚሰራ ሰው አይደለም፣ የትኛውም ሰው ቨልነራብል ነው። አንደርስታንዲንጉ በዛ ልክ በጣም ብዙ ይቀረናል። ኢትስ ክሪቲካል ፋክተር ነው። በተለያዩ ሶሻል ሚዲያዎች ላይ ሁሌ የምለው ነገር ነው። በጣም እያደገ መጥቷል። እነዚህ አይነት እንትኖች በጣም እያደጉ መጥቷል። ሁሉም ቪክቲም ነው አይደለም እንዴ? አንተም እንደዚህ ተጨበረበርክ እስከምትይ ድረስ አጋጥሞሽ አያውቅም? ሰው አንዳንድ ሰው እንደዚህ አይነት ሰው ይሆናል ማትዩ ሰው የሰው ቴሌግራም ሀክ ተደርጎ እንደዚህ ብር ላክ ምናምን ተብሎ ላይክ በቃ በጣም በሚያሳምን መንገድ ከዛ ደውለህ ስታናግራቸው ላይክ እንዴ እኔ ጨራሽ እንደዛ አላልኩ ሄዶን ነው ዋትስአፕ ሜሴጅ እንትን ይደረጋል። they beg you like በጣም አርጀንት የሆነ እንትን ያለው ስልክ ማንሳት አልችልም፣ ስለዚህ የሆነ ብር 30,000 ብር ምናምን ላክልኝ። ያ ሰው ደግሞ በጣም ታሚው ሰው ነው የሚሆነው። አንዴ እንደዚህ ላክልኝ ኦኬ ምናምን ልድረስለት ብለሽ ትልኪያለሽ። አንዳንዴ ላደውይም ትችያለሽ አላጨናንቀው ምናምን ብለሽ ምንድነው ያ ሰው ግን at the end of the day ኦሪጂናል ሲያደርግ ወደ ኋላ ሄደሽ ተጠኙ ሰጥቷል፣ አሳልፎ የሆነ ኦቲፒ ምናምን አሳልፎ የሆነ ነገር ሰጥቷል። እነዚህ ፍራውድለንስ ቤዚክሊ they attack the human psychology ማለት ነው። በሰዓቱ የተለያዩ ቻሌንጆች አሉ። አዌርነስ ኢዝ ቻሌንጅ፣ እንደዚህ ፍራውድለንስ ኢዝ ቻሌንጅ ምናምን፣ ማርኬት በራሱ ኢዝ ቻሌንጅ አይደለ? ዳይናሚዝሙ ምኑ፣ ፕሮዳክት ኢኖቬሽኑ ምናምን በጣም ብዙ ነገሮች አሉ። ዞሮ በዚህ ሂደት ውስጥ through all ups and downs ካቻ is progressing very well ማርኬት ላይ። ጥሩ ስምም አለ ማርኬት ላይ። ግን እንትን ነው ትንሽ ሚስጥር ነገር ሆናቸዋል። I guess maybe የእናንተ ኮምፔቲተሮች ሞር ጎልተው ስለሚታዩ and also like ልናመልጣቸው አንችልም እና you guys are a bit of a secret like ብዙም ሰው ካቻ ጠቀማሉ ምናምን ሲል አልሰማሁም። ለምን just being honest እና እንዴት like ማለት is there a reason because way like ለማስ ፐብሊክ አይደለም የምትሰሩት and more like ከሌሎች ቢዝነስ ፓርትነርስ ጋር ምናምን B2B ይሆናሉ የምትሰሩት መሰለኝ። የሚገርምሽ ነገር ብዙ ሰው ይጠይቀኛል ይሄን ጥያቄ። so why don't you do more like mass marketing ምናምን? ለምን ደው ማንሰማችሁ? ለምን ደው ቢልቦርድ ላይ ማናያችሁ? ለምን ደው በጣም ማትጮት like above the line marketing ላይ ምናምን በጣም ብዙ ማሰሩት ለምን ደው ምናምን ይባላል። so we have our own strategy and that's niche market. we have our own markets እሱ ላይ በደንብ ሰርቭ እናደርጋለን። so we have our own specific products ማስ ላይ በጣም ማስ ማርኬቱ ላይ አንሰራም። ስፔሲፊክ የሆነ ሰርቭ ማድረግ የምንችለውን ማርኬት ላይ ግን በደንብ ሰርቭ እናደርጋለን። ኦን ታርጌት ማርኬት አለን፣ ለዛ የሚሆኑ ፕሮዳክቶች አሉ፣ እዛ ላይ በደንብ እንሰራለን። ትክክል ነሽ። በጣም አግሬሲቭሊ ማሱ ጋር ለመድረስ ምናምን እንትን አናደርግም። ቤዚክሊ ያለችንን ከስተመር በደንብ ሰርቭ እያደረግን አለ፣ በደንብ ዌል ሳቲስፋይድ እያደረግን እንሄዳለን ማለት ነው። that's our strategy. niche market አለን still what's your niche?
it depends ለምሳሌ ቢዝነስ ላይ ተሰማሩ ስሞል ኤንድ ማይክሮ ሚዲየም ኢንተርፕራይዝ ምናምን ኤምኤስኤምኢስ ሊሆን ይችላል for that matter የተለያዩ ፓርትነርስ አሉን ከኛ ጋር አብረው የሚሰሩ የተለያዩ ከባንኮች ጋር እንሰራለን for information ከተለያዩ ባንኮች ጋር currently ከብዙ ባንኮች ጋር እንሰራለን ማይክሮ ፋይናንሶች ጋር እንሰራለን የሳኮስ and saving and credit associations ምንላቸው ከነሱ ጋር እንሰራለን so ለሁሉም የተለያየ ሰርቪስ ነው የምንሰጠው ለአንዱ የሰራው ሌላ ጋር ላይ ሰራ ይችላል so ከያንዳንዱ ጋር የተለያዩ ፕሮዳክትስ የሚፈልጉ እንትኖች አሉ so basically እዛ ጋር ፎከስ ያደርገን እንሰራለን ለዛ ነው በጣም ያልሰማሽም ሜቢ or public በደንብ እንትን የማያደርገው ለዛ ነው B2B ሞዴል ነው more ፎከስ የምታደርጉት not exactly B2B we do multiple of types በነገራችን ላይ አንድ ሰው የካቻን ሂሳብ ተጠቅሞ right away የትም ቦታው ነው በነገራችን ላይ የካቻን ሂሳብ መክፈት ይችላል they can download the Kacha app from Play Store or App Store they can open wallet accounts they can transfer fund from any bank to Kacha wallet and vice versa ከካቻ ወደ ማንኛውም ባንክ ገንዘብ ማስተላለፍ እንዳልኩሽ እዛው between Kacha P2P መላክ remittance መቀበል ምንም የባንክ ስራ ሳትጠብቂ ማለት ነው you can do savings የተሻለ ኢንተረስት ጥሩ ኢንተረስት ታገኛለች ትቆጥቢያለሽ ከባንኮች ጋር ፓርትነር ማድረግ ከማይክሮ ፋይናንሶች ጋር ከሳኮች ጋር በጋራ እንሰራለን ዲፖዚቱን እንደሱ እንትን ያደርግናላቸው ፋይናንሲንግ እንደምታውቂው እዚህ ሀገር ውስጥ አክሰስ ቱ ፋይናንስ ኢዝ ሄዴክ አይደለ አብዛኛው የተለመደው ነገር ምንድነው ዲፖዚት ሞቢላይዝ ይደረጋል በባንኮች በፋይናንስ ተቋማቶች ግን when you need like finance በጣም ከባድ በጣም 10-15 ብር የሚያበድርሽ ባንክ አለ የለም so የሚያበድርሽን በጣም ብዙ ፕሮሰስ አልፈሽ እንደው ካበድርሽ ካለ ነው የለም of course ግን ቢኖር ራሱ በጣም ብዙ ቢሮዎችን ማንኳኳት አለብሽ ወረቀት ስራዎች አሉት ምናምን 10-15 ብር እንደው በኤግዛምፕል አነሳውልሽ እንጂ በጣም ወሳኝ ነገር ነው ማለት የማይናዳ ያን ለፋርማሲቲካልስ ሊሆን ይፈልግሽው ለሜዲካል ቼክአፕ ሊሆን ይፈልግሽው ለአስቤዛ ሊሆን ይችላል ለትምህርት ክፍያ ሊሆን ይችላል በትንሹ ነው ነገርኩሽ በነገርሽ ላይ 20 ምናምን 30 ሊሆን ይችላል 5 ሊሆን ይችላል ወዳት ማጥር ሰው 1 ሺህ ብር የሚቸግረው አልኩ so ሁሌ አብረሽ የቆጠብሽው 5-10 ብር ያለሽን ብር ሴቭ ያደረግሽበት ባንክ ወይንም የፋይናንስ ተቋም ጋር ባስፈልገሽ ፋይናንስ በፈለግሽ ሰዓት ግን አይደለም ማይደርስልሽ ከሆነ ትንሽ አስቸጋሪ ነው የሚሆነው exactly so basically ያን ማርኬት ጋፕ ነው እንትን ማድረግ ፈልገው for all depositors for information less than 1% ነው access to finance ያለው ኢትዮጵያ ውስጥ so ከማስ የተሰበሰበ ዲፖዚት for few ነው disperse የሚደረገው for the big spenders yeah okay for different reasons በቴክኖሎጂ ወደ ኋላ የቀረ ሴክተር ነው በኤክስፓንሽን በብራንች አውትሪች ብታዩ በጣም ወደ ኋላ የቀረ ሴክተር ነው እንጂ በቆይታ በጣም ቆይቷል more than 71 or 2 years ኢንሹራንስ ኢትዮጵያ ውስጥ ከተጀመረ if I'm not mistaken በዚህ ግላ ሂደት ውስጥ ከ750 ወይ ከ800 ብራንች የዘለለ ብራንች ስብጥር የላቸውም ኢንሹራንስ ካምፓኒዎቹ so አንድ ኢንሹራንስ አገልግሎት ለማግኘት ፊዚካሊ መሄድ ግዴታ ነው አንድ ኢንሹራንስ በዚህ ጊዜ ደግሞ ዳት ማይናትን ቢነሰርል so የጂ ስልክሽን ተጠቅመሽ የሚያስፈልገው ኢንፎርሜሽን ሞልተሽ የኢንሹራንስ አገልግሎት ማግኘት ይችላልሽ why not and ደግሞ ያን ያስቻልን ያለ ነው ግን I think ሰውም እንደዚህ አያስብም ኢንሹራንስ ለማግኘት ስልኬን ተጠቅሜ ነው አያስበውም so ጥሩ እንትን ነው ጥሩ ኢንፎርሜሽን ነው የሰጠኝ ያ ከዛ ሌላስ ማለት like service expansion ናቸው like ምን ሜንሽን ያካላረግ ነው ምን ካለ ኢንሹራንስ ላይ ትንሽ ብሪፍ ላድርግሽ አንዱ ያ ሶ እንዳልኩሽ ሰው የእጅ ስልኩ ተጠቅሞ ኢንሹራንስ ሰርቪስ ማግኘት ይችላል and for that matter ለምሳሌ ለምሳሌ ኮምፕሬሄንሲቭ ሞተር ኢንሹራንስ ቢሆን ለመኪናሽ አንቺ ኮምፕሬሄንሲቭ ሞተር ኢንሹራንስ መግባት ፈልጊ ለመኪናሽ እና ሙሉ ፋይናንስ ከራስሽ ፋይናንስ ማድረግ ባትፈልጊ ወይ አቅሙ ባይኖርሽ we can ፕሪሚየም ፋይናንስ ማለት ነው ፋይናንስ ልናደርግ እንችላለን እኛ so ሰፖርት እናደርጋለን ማለት ነው እዚህ ሀገር ውስጥ ኢንሹራንስ እንደተስፋፋ ካደረጉት ምክንያቶች ውስጥ አንደኛውና ክሪቲካል ነገር አፎርዳቢሊቲ ነው ሰዎች ኢንሹራንስ ለምን አትገቡም ስንላቸው ባጠናነው ጥናተኛም እና እንደ ሀገር የሚያሳዩት ሊትሬቸሮች አንደኛው አፎርዳቢሊቲ ነው አፎርዳብል አይደለም አልችልም I rather spend that money to another things ነው የሚሉት አይደለም ፕላስ አዌርነስም ችግር አለ በነገራችን ላይ እንደ ቅንጦት ነው የሚታየው ኢንሹራንስ ስለዚህ አንድ ምክንያታቸውን እንቀርፍላቸዋለን ችግር የለውም ያላቸውን ኮንትሪቢዩት ያደርጉ when we finance the rest እና get them insured so like ለኢንሹራንስ ብድር ተጣላችሁ ማለት exactly okay ሁለተኛ የአክሰሲቢሊቲ ኢሹን እንቀርፋለን ቅድም እንዳልኩሽ ከ800 ያልበለጠ ቅርንጫፍ ነው ያለው እዚህ ሀገር ውስጥ
ሶ ፊዚካሊ ሜት ሳይጠበቅባቸው ኮንቪኒየንትሊ ባሉበት ቦታ ነው እጅ ስልካቸው ተጠቅመው ኢንሹራንስ እንዲገቡ እናደርጋለን። we solve the other critical problem accessibility convenience እንፈጥራለን። ሶ እነዚህን ሁኔታዎች እንቀርፋለን ማለት ነው። ከምትሰጣቸው ሰርቪሶች መሀል you said access to credit እና digital financial service ስለሆናችሁም I'm guessing it's a digital credit የምትሰጡት። ትክክል። ሶ ለምሳሌ እኔ እና ፕላትፎርማችሁ ላይ ተመዝግቤ ብድር እፈልጋለሁ ስል ምንድን ነው አሁን ለምሳሌ ህይወቴ ብድር እንሰጣታለን አንሰጣትም የሚለውን ነገር እንዴት ነው ዲሳይድ የምታደርጉት? because your client is just data ነው ማለት ስም date of birth ምናምን occupation ምናምን እንደዛ just their numbers they're not እንደዚህ ታይተው እናንተ ጋር መጥተው ፎርማል ምናምን ይጠይቋችሁ ሰዎች አሉ። so how do you decide which customers get the loan? ኦኬ ጥሩ ጥያቄ ነው። ሶ ፊዚካል ኮላተራል አንጠይቅም። that's the most important thing. ሶ ፊዚካል ኮላተራል ካላዛችሁ ደግሞ እንዴት አድርጋችሁ ነው የምታበድሩት የሚል ጥያቄ ሰብስኩዌንት ጥያቄ ሊመጣ ይችላል። but we have the data አይደለም and data is the new gold of this era. ሶ አንቺ ባለሽ የተለያዩ ፋይናንሻል and non-financial datas በመንተራስ and through the use of AI and machine learning ምን እናደርጋለን we can predict the default rate ማለት ነው or credit worthiness እንለካለን ማለት ነው። so ህይወቴ we know about ህይወቴ like these financial transactions እንደዚህ ነበራት and this non-financial transactions አላት and with similar characteristics ደግሞ ካላቸው ሌላ other customers አንፃር ከነበራቸው behavior አንፃር ለህይወቴ የኔ ብር ባበድራት የመክፈል ላይክሊሁድ የኔ የሚል ፕሬዲክሽን ይሰራል ማለት ነው። እና ቴክኒካሊ ታብራራለች ይሄ ነው የሚሰራው our models ምናምን ሊያደርጉ የሚችሉት ነገር ማለት ነው። and በዛ መሰረት ወይና ሲስተሙ በሚሰጠው ዲሲሽን ወይ ብድር ታገኛለሽ or you be denied ማለት ነው። so በዛ መሰረት ነው የምናደርገው። at the end of the day default is inevitable አይደለ 100% accuracy አይደለም ያወራን እዚህ ጋር ያወራን precision ነው የምናወራው። so በተሻለ መጠን የተለያዩ ፓራሜትሮችን አይተን ምናበድረው አጥተን ነው ገንዘብ ስለሆነ ተጠንቀን እናበድራለን ማለት ነው። አሁን ባለ እንትን ደግሞ በጣም ጥሩ ነው። so እንዳልኩሽ ፋይናንስኛ ታርጌት እናደርገው ኢንዲቪጁዋሎች ተኮር ያደረገ የፋይናንስ አገልግሎቶች አሉ እና ደግሞ ለቢዝነሶች ደግሞ እንትኖች አሉ ማለት ነው የፋይናንስ አገልግሎቶች አሉ ማለት ነው። በአንዳንድ ሰዎች ደግሞ በጣም ዳታ በጣም አስቸጋሪ ነው accessible like በተደራጀ መልኩ አንዳንዴ structured የሆነ ነገር ላታገኝ ትችላለሽ። even የዳታ አያያዛችን በጣም ደካማ የሚሆንበት ሴናሪዮ አለ። አሁን በርግጥ የተሻሻለ መጥቷል ግን ዳታ በትክክል ካፕቸር አይደረግም። most important details አይደለ ባንክ ሂሳብ ስትከፍቺ በደምብ ትሞያለሽ እንደ ሙሉ ፎርም ብዙ ፎርም ነው ያለው ግን ብዙ ነገር አለው ብዙ ዲቴል አለው። those details are very important at the end of the day ስለዛ ከስተመር ብዙ ነገር ለማወቅና ለአናሊቲክስ ፐርፐዝ ማለት ለብዙ ነገር ቢት ፎር ፕሮዳክት ዲዛይን ኦር ፋይናንሲንግ ኦር ሴቪንግ ላይ ነገሮች ማለት ነው። ሶ ዞሮ አሁን ብዙ ነገሮች ስለወጣው የተሻሻሉ መጥቷል። through the regulation ከናሽናል ባንክ የዳታ እንትኖች የማጥራት ነገር ናሽናል አይዲዩ ኢንትሮዲዩስ መደረጉ እንዳገር በጣም ትልቅ ክሪቲካል ችግር ቀርፎልናል። ሶ እንደዛ ያለ እንግዲህ እያደገ መጥቶ አሁን ያለበት ደረጃ ደርሷል ማለት ነው። ሶ ቤዚክሊ ዴታን ቤዝ አድርገን ነው እንትን የምናደርገው ማለት ነው። ሶ አንዳንድ ቢዝነሶች ለምሳሌ ፋይናንሻል ዴታ ላይኖራቸው ይችላል አይደለም። ፋይናንሻል ዴታ ስልሽ ለምሳሌ አንድ ቢዝነስ ለምሳሌ አንድ ትንሽ የሱቅ ብዙም ትራንዛክሽን ላይኖረው ይችላል። ለምሳሌ አዲስ የከፈተ ሂሳብ ብዙ ገቢ ወጪ ላይኖረው ይችላል አይደል? ይሄን ያህል ለብድር ብቁ ሊያደርገው የሚችል ነገር ሶ እነዚህ አይነት ቢዝነሶች should they be excluded from access to finance? No. so እነዚህም basically እኛ we call them team file customers. ምን customers? team file customers ነው የምንላቸው። so basically ምንድነው የምናደርገው we use alternative data sources። እሺ ሌላ alternative data sources እናያለን non financial የሆኑ ነገሮችን ማለት ነው። it could be from microeconomic conditions level to specific scenarios ለምሳሌ ኦርደር ቮሊዩሙን ፉት ትራፊኩን አንዳንድ ሌሎች ፓራሜትሮችን እናይና ቤዝድ ኦን ዳት ምን እናደርጋለን ማለት ነው ከስተመር ስኮር ሊደረግ ይችላል ማለት ነው። so basically we call that scoring በነገራችን ላይ at the end of the day whether we use financial or non financial now at the end of the day ከስተመር ስኮር እናደርገውና ወይ ቢዝነሱን በዛ መሰረት የብድር አገልግሎት ያገኛል ማለት ነው። ይሄ በጣም ትልቅ ችግር ይቀርፋል እንዳገር ምክንያቱም
እንዳልኩሽ ቅድም ትናንሽ ነገሮች ሾርት ተርም ፋይናንሻል ኒድ ሰዎች ያጋጥማቸዋል አይደል? አንድ ደሞዝተኛ from payday to payday መሀል ላይ አንድ ችግር ቢያጋጥመው ወዴት ነው የሚሄደው? ሰው ነው የሚጠይቀው? ጓደኛው ነው የሚጠይቀው? የሰው ፊት አይቶ ነው የሚወስደው? ዋይናት ደሞዝ እኮ ኔክስት ፔይዴይ ይቀበላል አይደል? ሶ ኢንስታንትሊ ለምን ብድር መውሰድ አይችልም? እና በአሰኘው ሰዓት ደግሞ በተባለለት ጊዜ ይከፍላል ማለት ነው። ሴም ቲንግ አንድ ቢዝነስ ጠዋት እቃ ማውረጃ ቢዝነስ አወርዶ ማታ ለምን አይከፍልም? ማታ እቃ ማስገቢያ እንትን አድርጎ ለምን ጠዋት አይከፍልም? or the week after or next month. So we empower businesses እና ኢንዲቪጁዋሎች ማለት ነው ኢምፓወር እናደርጋለን በዚህ እንትን ውስጥ ክሪቲካሊ በጣም ረጅም በሆነው የፋይናንሲንግ እንትን ውስጥ ማለፍ ሳይጠበቅባቸው with limited እንትን ትናንሽ ብድሮችን እያቀረብንላቸው ግን through revolving እንትን ኢምፓወር እያደረግናቸው መጣና so basically that's what we do. ሪስኩንም ይቀንሳል ተርንኦቨሩም ከፍ ይላል። okay that's a very good model. በዚህ ስለ ክሬዲት ውስጥ ታወራ ማለት ነው መቼለት I was having a debate ከአንድ ሰው ጋር ለምንድን ነው ናሽናል አይዲ as collateral ማይሆነው? because ናሽናል አይዲ ያው ማንነትን የት እንደምትኖር ምን ባንክ እንደምትጠቀም ፍላይት ትውሰድ አትውሰድ like controls basically most of our አሁን ቀስ በቀስ like ብዙ ነገር ላይ እየገባ ነው ናሽናል አይዲ እና ብድር ላይ ለምን ናሽናል አይዲ እንትን አይሆንም? ማለት they have your national ID ካለ ተበደርክም ባትመልስ ያው ሰማይ ያገኘዋል። ኮላተራል ነው ወይስ እንደ ተጨማሪ ኢንፎርሜሽን ሳይሆን if you submit your national ID then እሱ as a form of collateral but maybe not በጣም ትላልቅ ብሮች ምናምን ነገር ግን to a certain extent እንደዚህ like this is a side question ግን like to a certain like እስከተወሰነ amount ድረስ በናሽናል አይዲ like okay እንሰጣለን ነው ብለን I don't go to the legal part but technically እኔ በሚመለከተኝ ፓርት ላውራሽ በሚመለከተኝ ብቻ ነው የማወራው። እሱም ብቻ ቤዛ አድርጎ ብድር መስጠት ከባድ ነው። okay one thing ናሽናል አይዲ ምን ይረዳናል መሰለሽ? ሌጂቲሜት የሆነ ዳታ እናገኛለን። ምክንያቱም ናሽናል አይዲ ኦንቦርድ ሲደረግ አንድ ሰው ኢንፎርሜሽኖች ተጣርተው አሻራ ተወስዶ የሚያስፈልጉት ኢንፎርሜሽን ተወስዶ ነው ኦንቦርድ የሚደረገው እና ክሪቲካል ኢንፎርሜሽኖች ደግሞ ካፕቸር ይደረጋሉ። so we don't have any question on that process. አንድ ሰው አንድ ነው ፖሊሲያቸው እንትናቸው ማለት ነው። so ያ ዳታ is very reliable ለኛ so እንደውም በነገራችን ላይ ካቻለ ኦንቦርዲንግ ላይ ማንዳቶሪ አድርገናል። ከናሽናል አይዲ በቀስ ማንዳቶሪ ነው። ከናሽናል አይዲ ካለሽ ኦንቦርድ ተወኛለሽ so ማንዳቶሪ አድርገናል። so basically ቅድም እንዳልኩሽ ቢዝነሶችን ወይንም ኢንዲቪጁዋሎችን ስኮር ለማድረግ ምን ተጠቀማለን ብቻለው ዳታ አይደል? እያንዳንዱ እንትን we call that data points ገብሻል። ለምሳሌ ምንድነው ጾታው ጀንደር ነው ሜል ኦር ፊሜል that's one data point. ኦኩፔሽኑ ምንድነው that's one data point. so እነዚህ ዳታ ፖይንቶች ከሪላያብል ሶርስ ካላገኘሻቸው ምንድነው ማኒፕሌትድ ሊሆን ይችላል ለማይስ ሚስሊድ ሊያደርጉ ይችላሉ። ገባሽ? ስለዚህ አንተ ምክንያቱም እኔ ሞዴላችን ላይ ምን ልናደርግ እንችላለን እንደዚህ አይነት ብድር የመክፈል አቅም ያላቸው ሰዎች እንደዚህ አይነት ካራክተሪስቲክስ ያላቸው ናቸው ብለን መጀመሪያ ፕሪዲፋይ የምናደርገው ነገር ሊኖር ይችላል። ገብቶሻል? then the data you put is garbage ከሆነ garbage ነው የሚያደርግልሽ። so false positiveዎችን ልታውጪ ትችላለሽ ማለት ነው። ብድር የመክፈል የማይችሉ ሰዎችን ይችላሉ ብሎ ፕሪዲክት ልታደርጊ ነው ማለት ነው አይደለም? so እንደዚህ አይነት ሪላያብል ዳታ እንድታገኝ አንድ ትልቅ ኢንፑት ይሆን ይችላል። so ብቻውን ኮላተራል መሆን ግን አይችልም። okay ግን ሪላያብል ዳታ እንድታገኝና ለዛ ዲሲሽን ግን ትልቁ ሚና ግን ይጫወትልሻል። ጥሩ ዳታ ይዘሽ ተማምነሽ ያን ዳታ ደግሞ ፈርዘር አናሊቲክሶችን ለመስራት ቤዝ እንድታደርጊበት ግን ይረዳሻል። so ለከስተመር ዲው ዲሊጀንስ not only financing እሺ ለኮምፕላያንስ ለከስተመር ዲው ዲሊጀንስ ምናምን ለብዙ ነገሮች is critical. ናሽናል አይዲ እዚህ ሀገር ውስጥ የፈጠረው ሚና አንድና ሁለት ብለን ዝርዝር የምንጨርሰው ነገር አይደለም። ስፔሲፊክሊ እኔ ስለ ፋይናንስ ሴክተር ላይ ነው ያወራሁሽ እንጂ በጣም ብዙ ነገሮች ላይ ማለት ነው። so thanks to that ብዙ ነገሮች ተለውጠዋል። ነው በጣም የሚገርም አይነት ትራንስፎርሜሽን ነው። so ቅድም ስለ ሬሚተንስ አውርታ ነበርና ያው ኤቭሪባዲ ኢትዮጵያ ውስጥ ውጪ ዘመድ ስላለን ሬሚተንስ ሰሞይ ሰማው ተቀብለን እናውቃለንና ካቻ ጋር እንዴት ነው ሬሚተንስ የሚሰራው? ማለት ስፔሲፊካሊ እንዴት ነው ከሌሎች for example western union ነው ከነሱ ምንድነው የእናንተን ሰርቪስ የሚለየው? so basically ውጪ ያለ አንድ ዲያስፖራ
ወደ ሀገር ውስጥ ገንዘብ ለመላክ ወደ ካቻም ሊሆን ይችላል ኦር ኤኒ አደር ባንክ ሀገሪቱ ውስጥ የሚገኙ ማንኛቸውም ባንኮች ለመላክ ካቻ ሬሚት የሚባል አፕሊኬሽን አለ they can download that and through that they can transfer from their Visa or Mastercard አድርገው ወደ ሀገር ውስጥ ወደ ካቻም ወደ ማንኛውም ባንክ ኢንስታንትሊ ገንዘብ መላክ ይችላሉ so basically simplify እናደርገዋለን ፕሮሰሱን ማለት ነው አንደኛ in terms of transfer not necessarily የሚልክለት ሰው ወዳለው ባንክ ብቻ ሪስፖንድ ወደ ፈለገው ባንክ ሊላክለት ይችላል ማለት ነው ወደ ምርጫው ማለት ነው so ያ ነገሩን ያቀለዋል is much easier and faster ዛለም እየሰራ እንገኛለን so that's basically one area of our domain ማለት ነው እንዳልኩሽ ብዙ ነገር ላይ ነው ካቻ የሚሰራው እንዳልኩሽ ኢንሹራንስ ቅድም አውርተናል ሬሚተንስ አለ ኮንቬንሽናል የዋሌት ሰርቪሶች P2P ፔመንቱ ምናምን እሱ እንደተጠበቀው ነው ሴቪንጉ ምናምኑ እና ኤአይ ፓወርድ ክሬዲት ስኮሪንግ ኢንጂን እና ፋይናንሲንጉ ሱሱላ በጣም እንግዲህ ብዙ ኤሪያ ላይ ነው የምንሰራው እንዳይሽ ኦኬ በጣም አሪፍ ነው አይ ቲንክ ያው ለዛ ነው ቅድም ካቻ ይሄ ተደበቀ ሚስጥር የሆነ ካምፓኒ ነው ያልኩት because even the remittance I don't think so የሚያውቀው or የሚጠቀመው ማለት at least so ስል I'm not generalizing it just ዙሪያ ላይ I don't hear much about ካቻ remit okay so አሁን like ወደ AI ስንመጣ ማለት ነው ቅድም አሁን you just said AI credit scoring እሱን ዲዛይን ስታደርጉ like don't you notice ባያሶች አይፈጥርባችሁም or I don't know but like how do you design the model to do exactly what you wanted to do yeah so basically ምን አለ መሰለሽ whenever we design our models model evaluation ሁሌ ያለ so እንዳልሽ ለምሳሌ systemic bias እንዳይኖር critically ደግሞ at the end of the day same machine አይደለ whether it predicts በትክክል or ደግሞ ትክክል ያለው ነገርን ፕሬዲክት ሊያደርግልሽ ይችላል አይደል so we closely monitor that አንዳንድ ተበዳሪዎችን የመበደር አቅም ኖሯቸው አቅም የሌላቸውም ብሎ ከሆነ ሞዴልሽ ፕሬዲክት የሚያደርገው you basically losing your portfolio አቅም ሳይኖራቸው ደግሞ አለ ከሆነ ያልሻለሽ ደግሞ you are increasing your risk ስለዚህ critically through our model evaluation we have a dedicated AI and machine learning teams well experienced so zalay betrajet you know we follow that so basically zalay የምናደርገው we also do research in house AI research እናደርጋለን in house የሚሰሩ AI ሞዴሎች besides credit scoring በጣም ብዙ የምንሰራቸው እንትኖች አሉ so basically አንድ እንትናችን ራሱ AI ሴንተር ላይ በጣም ብዙ እንትን ማድረግ እንፈልጋለን basically የተለያዩ ነገሮችን in house እንትን እናደርጋቸው ነገሮች basically AI power አድርገን AI ላይ ብዙ ስራዎችን እየሰራን እንገኛለን okay now generally speaking እንዴት ነው because AI ብዙ አይነት ስራዎች ላይ ገብቶ disrupt ሲያደርግ አይተናል ፋይናንሻል ሴክተሩ ላይ እንዴት ነው AI ኢንተግሬሽኑ AI አፕሊኬሽኑ as a ማለት ካውን ካቻ ወተን ማለት ነው overall እንዴት ነው ዋው በጣም ሰፊ ነው መሰለሽ AI በዚህ ኤራ ላይ like የሚገርም ሚና ነው ያለው አይደል like everyone is talking about AI from routine to work እስከ ትላልቅ ነገሮች ማለት ነው አይደል so በእያንዳንዱ ህይወታችን ውስጥ አሁን ተጠቀመናል AI ፐርሰናሊ ሁሉም ሰው ነው የሚጠቀመው አለመጠቀም አይቻልም በነገራችን ላይ እንደዛን ሰው እንደውም AI አለመጠቀምን እንትን በቃ ጊዜ ወደዛ እኮ ነው አይደል ወይ ማዕበል ይወስደናል ወይ ከማዕበሉ ጋር እንትን እንላለን so ወዴት እንደሚሄድ ጊዜው is obvious እንዳገረን በነገራችን ላይ ትልቅ ፎከስ አለ AI ላይ so basically ምን ለማለት ፈልጌ ነው ብዙ ኤሪያዎች ላይ በጣም ትልቅ ኢምፓክት አለው AI basically leverage your effort ስፔሲፊካሊ ደግሞ ፋይናንስ ሴክተር ላይ በጣም ትልቅ የሆነ ሚና አለው ቀደም እንዳልኩሽ ይሄ ባይኖር ኖሮ through the use of AI ባይታገዝ ኖሮ access to finance to marginalized ለሆኑ ወይ ደግሞ access to finance አጥተው ለነበሩ ማህበረሰቦችና ቢዝነሶች ማድረስ በጣም ከባድ ስራ ነበር የሚሆነው ምክንያቱም በጣም የሆነ cumbersome የሆነ ፕሮሰስ ነው even I don't think we can manage it manually not to mention the human bias ምናምን ፕሮሰሱም በዛ ልክ አንድ ሊደረጋሉ I doubt በጣም ትልቅ ነገር ስለሆነ ማለት ነው so basically ይሄን ቢግ ዴታ አናሊቲክስ ሰርቶ
ዲሲሽን ሰጥቶ ሰዎችን ለብድር ኤሊጂብል ናቸው አይደል የሚለውን ፕሪዲክት አድርጎ ለብድር አክሰስ ማቅረብ is critically በጣም ትልቅ ነገር ነው። not only that በጣም የተለያዩ አናሊቲክሶችን አይቶ ደግሞ ለፕሮዳክት ዲዛይን ለተለያዩ ነገሮች ደግሞ ኢምፕሊሜንት ይደረጋልና AI ኢን ፋይናንስ ሴክተር ላይ በጣም ትልቅ ሚና አለው። በጣም በዛ ልክ ተጠቅመንበታል ወይ ግን እንደ ሀገር ገና ብዙ ነገር ይቀረናል። እዛ ደረጃ ላይ ደርሰናል ያልኩ አይደለም ወር እንደ ሴክተር ግን ጅማሮች በጣም ብዙ ናቸው። ጥሩ ነው ያለ ነው። AI ጥሩ አድቫንቴጁ መሰለሽ in terms of all technologies ይብዛ ሚነስም ወደ ኋላ ቀርተናል አይደል እንደ ሀገር። ግን ይሄ ምን ያደርግሻል AI ኢኳላይዝ ነው የሚያደርግሽ ሲኒ ኢመርጂንግ ቴክኖሎጂ በዛ ልክ እየነቃ ትውልድ አለ AI የሚጠቀም በጣም ቴክኒካል ስኪል አለ በነገራችን ከምናስበው በላይ እዚህ ሀገር ውስጥ ሶ ይሄ ምን አድርገናል መሰለሽ ኮፕ አፕ እንድናደርግ አድርገናል ማለት እንደ ሀገር ከግሎባል ኮሚኒቲው ጋር እኩል እንድንራመድ እኩል እንድናወራ እኩል ኢኖቬት እንድናደርግ ትልቅ አቅም ፈጥሮናል ማለት ነው። ሶ the power of AI እጅግ በጣም ትልቅ ነው በተለይ ፋይናንሻል ሴክተር ላይ ማለት ነው። ሶ ያ ከዚህ ትሩፋት መጠቀም እንግዲህ የሁላችንም ድርሻ ነው የሚሆነው። I wanted to ask you አሁን ያው AI ማውራታችን ካልቀረ አሁን ፋይናንሻል ሴክተሩ ላይ እየመጡ ያሉ አዳዲስ ቴክኖሎጂዎች ምን ይመስላሉ ምንድን ናቸው ምናምን እሱን ማወቅ ፈልጋለሁ። in terms of products in terms of products in terms of ዛውን ላይክ በጊዜው ሞባይል ማኒ አዲስ ቴክኖሎጂ ነበረ አሁን እሱን ኖርማላይዝ አድርገ ነው አዳዲስ ነገሮች እየገባን ነው። እነሱ ምን ይመስላሉ? ላይክ ፍሮድ አውርተሃል እና ያው የፍሮዱ አንዱ አስፔክት ደግሞ ሳይበር ሴኩሪቲ ነው እና ለምሳሌ አሁን ላይክ ኢንተርናሽናሊ ያሉ ካምፓኒዎች ያው ዳታቸው ሀክ ተደርጎ ሀክ ሲደረግ ምናምን ብዙ ጊዜ ሰምተናል እና እዚህ ሀገር ጥቂት ጊዜ ነው እንደዚህ አይነት ሪስኮች ሀፕን አድርገዋል ሲባል የሰማሁት እና ስለ ሳይበር ሴኩሪቲ ስላልተወራ ደግሞ it does not mean ሁሉ ነገር ሰላም ነው ማለት አይደለም። so nationally and even እናንተ as a private sector ይሄ የሲስተማቸውን ሴኩሪቲ ዳታ ፕራይቬሲውን ብቻ ላይክ የከስተመራችሁ ዴታ አልፎ ወደ malicious third party እንዳይሄድ ምንድነው የምታደርጉት? Yeah. So basically what we do is we follow industry standards ለዛ and specifically selakacha kona mtaking we have a dedicated cyber security team for that 24/7 እዛ ላይ ዴዲኬትድ ሆነው የሚሰሩ ቲሞች አሉ well experienced industry practitioners እዚህ ላይ እንዳገረም ሲስተሞቻችንን ደግሞ በየጊዜው በኢንሳ should be certified every 6 months ህጉ እንደሚያዘው ማለት ነው and any third party that's integrated to our platforms should also verify audit ማስደረግ አለባቸው ሲስተሞቻቸውን every 6 months from ኢንሳ ማለት ነው። ዞሮ የሰርቲፊኬሽን ቢኖር ሳይበር ሴኩሪቲ day to day task ነው ማለት ያለበት አይደለም day to day ነው ኢቮልቭ የሚያደርገው እንትኑ exactly ትሬቶቹም እንደዛ ናቸው። ስለዚህ የተለያዩ ሌቭል ኦፍ ሴኩሪቲስ አሉ እንደ ኢንዱስትሪ ኢምፕሊሜንት የሚደረጉ ብዙ ጊዜ ማሰሚያቸው ለዛ ነው ስለካቸም ሲሆን አጠቃላይ ኢንዱስትሪ ላይ ባንኪንግ ሴክተሩም ሌሎቹ ጋር በታይ ጠንካራ እንትን አለ የተለያዩ ሌቭል ኦፍ ሴኩሪቲስ አሉ ከፊዚካል ሴኩሪቲ አንስተን እስከ ኔትወርክ አፕሊኬሽን ሌቭል ሴኩሪቲ ያሉን ብዙ ነገሮች ሜንሽን ልናደርግ እንችላለን። ዞሮ ፎከስም ስላልነበረ ሊሆን ይችላል እስከዛሬ ድረስ ገብቶሻል። አሁን ብዙ ነገሮቻችን ኤክስፖዝድ እየሆኑ ሴክተሩም እያደገ ኤግዛክትሊ አሁን ዲጂታል እየሆነ መምጣቱ ምናምን ኦል አይስ ወደዚህ መምጣታቸው አይቀርም that includes the fraudulent attackers ምናምን ማለት ነው። ሶ ቤዚክሊ ለዚህ ዝግጁ ንቁ የሆነ ቲም እና ስኪል ሴት ይዞ መጠበቅ እና all vulnerabilities identify ማድረግ ካሉም በሰዓቱ መድፈን ያስፈልጋል ማለት ነው። so basically that's what's needed from all industry stakeholders ግን basically ግን አብዛኛው ቻሌንጅ ግን ያለው ከየትኛው አንፃር ነው? ቅድም እንዳልኩሽ ነው ከኢንድ ዩዘር ጋር በጣም ብዙ ነገሮች አሉ። ይሄን ሰሞት ማኔጅ ልታደርጊ ትችላለሽ በብዙ ነገር ማለት በብዙ ሌየር ኦፍ እና ደግሞ what to every detail of it ግን በብዙ ነገር ማኔጅ ይደረጋል። ከባዱን ፓርት ደግሞ ከከስተመር ሳይድ
ቀደም የሳይኮሎጂካል ፓርቲ ያልኩሽ ነገር ደግሞ አለ ኮንትሮል ለማድረግ በጣም ከባድ ነገር that you can fight only in awareness creation በቅርቡም ደግሞ አንድ ለስንት ጊዜ እንደነበረ ሁለት ወር ይመስለኛል አይ ቲንክ የከስተመር አዌርነስ ካምፔንም ነበር በናሽናል ባንክ እና ኦል ኢንዱስትሪ ፋይናንሻል ሰርቪስ ፕሮቫይደርስ ኦል ቱጌዘር ማለት ነው እየተፈጠረ ያለ አዌርነስ እንትን አለ ከስተመር አዌርነስ ሶ አዌርነሱ አንድ ተቋም ብቻ የሚሰራው ነገር አለ ኮሌክቲቭሊ መስራት ያለበት ነገር ይሄ ሁላ ሚዲያ እያወራ ሶሻል ሚዲያ ላይ እየተወራ ምንም ስቲል ሁሉም ደግሞ ግራ ነው የሚገባው ሰው ወይ የሚናገረውን አያዳምጥም ኦል ለማዳመጥ ዝግጁ አይደለም እስኪደርስበት ማለት ነው ሶ ቀደም እንዳልኩሽ ነው ማንም ከዚህ ሊያመልጥ አይችልም ተማርኩ ነኝ እኔ ስለማቅ እኔ ኮምጠቀም ስለነገር መጠቀም ሰው ይሸውደኛል እና don't say that በሆነ አጋጣሚ you might be exposed ስለዚህ ምን አይነት ሪስኮች ናቸው እንደዚህ ነገር ሊጋልጡ የሚችሉት unknown links አለመክፈት OTP or any pin credential any credentialዎችን አሳልፎ አለመስጠት ለማንም including the financial institutions ነኝ ብሎ ቢደወል ማለት ነው እነዚህ ነገሮችን አለማድረግ እና ክሪቲካል የነዚህ ነገሮችን ፎሎ ማድረግ ያድናል ይሄን መተግበር ከቢራሎ ሰው ኢንፎርም ማድረግ ክሪቲካል በነገራችን በጣም ስለሚያጋጥም ነው በጣም ነው የሚያጋጥመኝ እንደዚህ አይነት ሶሻል ሚዲያ ሀክ ይደረጋል ነው ማላስበው ሰው አክተር ነው ኤስኤምኤስ ደርስ ምናምን አያለውና ዋት ከሞን እንደዚህ አይነት ሰው ጋር የሚያጋጥም አይደለውና ሶ ፋይናሊ የደረስኩበት ኮንክሉዥን ምንድነው ማንንም ከዚህ ላይ መልጥ እንደማይችል ነው ሶ ዲስ ፍላውለንስ ታርጌት የሚያደርጉት በቃ ሳይኮሎጂ ነው ሶ ያንን ነገር አለርት መሆን ያስፈልጋልና እና አዌርነስ መፍጠር is all our responsibility so ሁለት አስፔክት አለ ማለት ነው ሰርቪስ ፕሮቫይደሮቹ የራሳቸውን የቤት ስራ ይወጣሉ exactly ይሄን ደግሞ ተወጥቶ ደግሞ ማኔጅ ሊደረግ የማይችል ደግሞ ኢኒቪታብል የሆነ ደግሞ ሪስክ አለ at the end of the day ፐብሊኩ ጋር ይሄን ፐብሊኩ ያለው ነገር ደግሞ ሁሉም አዌርነስ መፍጠር ያስፈልጋል ሶ በጣም ክሪቲካል ነገር ነው በነገራችን ላይ አንዱ ደርሶበት እንግዲህ ሙሉ አካውንቱን ያለውን ብር ከማጣቱ በፊት ማወቅ በጣም ትንሽ ነገሮችን እንኳን ማድረግ የሚጠብቁት አሳልፎ አለመስጠት በቃ the most important thing መጀመሪያ ማንኛውንም አይነት credentials OTP ባዩ ፒን ባዩ ምንም ነገር አሳልፎ አለመስጠት keep it private በቃ ከዚህ ነው ደወልኩት ከዛ ነው ደወልኩት በዚህ ወጥቼ በዚህ ገብቼ don't share it በቃ just hang up the call አትስጡ ቀላል ነገር እኮ ሁለተኛ ነገር don't click on unknown links emails ምናምን ቀላል ነገር እኮ ነገር አንደኛው እሱ ነው ደግሞ ያታላሉ I saw a picture of you ምናምን ብሎ ሊንክ ይልካለም ላይ ድንገት ነውና አታስተው ያወራሽ ሊሆን ይችላል ገባሽ ታክሲ የሆነ ምናምን ቢዚ ሆነሽ ክሊክ ታደርጊዋለሽ ምናምን በቃ ለዛ ነው እንግዲህ ሰዓቱን ይመርጣሉ የሚልኩበትን እንትን ኮንቴንቱን ይመርጣሉ ምናምንና እንደዚህ ነገሮች ዳር ክሪቲካል ግለሰቡን ብቻ አይደለም ካምፓኒንም ኢንዴንጀር ያደርጋሉ of course ለምሳሌ ይሄን ሊንክ የሚከፍተው ሰው አንድ ድርጅቱ ሰራተኛ ሊሆን ይችላል ስለዚህ they might expose even the company data ነው እንትን የሚያደርገውና እዚህም ካምፓኒዎች ለሚሰሩ የሳይበር ሴኩሪቲ ስታፎች አይቲ ፕሮፌሽናልስ ምናምን እንደዚህ ነገሮችን ሞኒተር ማድረግ ያስፈልጋል እና አዌርነስ መፍጠር from unknown links even private email access እንዳይደረግ ማድረግ ሊንክ እንትኖችንም አለመክፈት ምናምን በጣም ያስፈልጋል አንዳንድ ሰው ከመጣለት ነው የሚሆነው ወዲያ ነው ምንድነው ደግሞ እስቲ ሊዮ ክሊክ ምንድነው ክሊክ ምናምን don't click the link እንደዛ አይነት እንትን ያስፈልጋል አላን ካምፔን አይደለ እንደዛ አይነት እንደውም ጥሩ ሞቶ ነው ያመጣሽ don't click the ማለት ካንተ ነው like almost ይሄ red tape ነው ነገር ያስፈልጋል we should start one crime scene ዙሪያ የሚደረገው ቴፕ አለ አይደል don't click ብሎ like እንደው መጀመሪያ አለ don't click the link don't click the link yeah you heard it እሺ nice ያው እንትኑ አዌርነሱን ከዚሁ ከራይዝ አዲስ ፖድካስት እንጀምረው okay so yeah that's cyber security በጣም important የሆነ issue ነውና like I think እንደ እኔ my personal opinion እንደ አገር ደግሞ ያው በፍጥነት ስልኩም ኮምፒውተሩም ምናምን እጃችን ላይ ገባ ግን we don't all I mean some of us do ግን ሁላችንም ይሄ የሳይበር ሴኩሪቲ እንትን አዌርነስ የለንም I mean like አንቲቫይረስ ምናምን ብዙ ሰው ይጠቀማል I don't can also ምንም ዳታ ቢወስዱብኝ like ምንም ሊያደርጉበት አይችሉም it's just documents on documents ብቻ yeah so I think ይሄ cyber security awareness maybe like as on a national level እንደዚህ ካምፔን መደረግ አለበት because ያልከው ነገር አሁን ይሄ ፓስወርድ ሼር አለማድረግ
even like ስልክ ሎክ ማድረግ is a very important thing ከዛም አልፎ like more እንዳልኩ ፊሽንግ ስካም እንዳጋጥማቸው አሁን ደግሞ ከኤአይ ጋር በተያዘ ዲፕ ፌክ በቃ በሽ ነው በጣም ያንተን ድምጽ ወስደው ፋሚሊ ጋር ደውለው አሁን እንደዚህ ሆኛለሁ ምናምን እንደዚህ ማለት it's all things that we cannot avoid እና እዛ ላይ we need to build awareness so በዚህ በመቀጠል like ሌላ ልጠይቀው የፈለግኩት ማለት ነው አሁን currently የኢትዮጵያ ላይ ፋይናንሻል ቻሌንጅስ አሉ የምትላቸው ምንድን ናቸው? ከዚህ ቀደም ስለ አክሰስ ቱ ፋይናንስ አውርተናል። ከዛ ሌላ ምን አይነት ቻሌንጅ ገና ሶልቭ መደረግ ያለበት አለ ትላለህ? ኢንዱስትሪው ላይ ብዙ ቻሌንጆች አሉ። ኢንፋክት የዲጂታል ፋይናንሻል ሰርቪስ ላይ እንደ ሀገርም የተያዙ የፔመንት ናሽናል ዲጂታል ፔመንት ስትራቴጂ ተቀርጾ ነበር ለመጀመሪያ ጊዜ ከ21 እስከ 21 እስከ 2025 እዛ ላይ ወደ 4 የሚጠጉ ኮር ፒላርስ ተጠቅሰው ነበር እንደ ቻሌንጅ። አንደኛው ኢንፍራስትራክቸር ነው፣ ሁለተኛው አዶፕሽን፣ ሶስተኛው ሬጉሌሽን እና አራተኛው ደግሞ ኢኖቬቲቭ ኢንቫይሮንመንት ተብሎ ወደ 4 ፒላሮች ተጠቅሰው ነበር። ሶ ዳት ቤሲካሊ ምን ማለት ነው? ስለ ዲጂታል ፋይናንሻል ሰርቪስ ወይም ስለ ሞባይል መኒ ስናወራ ዊዛውት ኢንፍራስትራክቸር ማሰብ ከባድ ነው የሚሆነው። that includes telecom infrastructure, interoperability, ተናባቢነት between and among stakeholders, between financial institutions ምናምን ማለት ነው። ሶ ሰሟት እነዚህ ችግሮች አሁን ባለው ሁኔታ ሙሉ ለሙሉ ተቀርፈዋል ባንልም በተወሰነ መልኩ ተቀርፈዋል በአንጻራዊነት ማየት እንችላለን። ለምሳሌ አንድ ፕሮቫይደር የነበረ የቴሌኮም ሴክተር ለሌሎች ፕሌየርስ ማርኬት ላይ ገብቷል ነው ሳፋሪኮም። ሶ ቤዚክሊ እኩል ነው፣ ፕሮፖርሽናሊ ነው የሚያደርጉት። ቴሌኮም ኢንፍራስትራክቸሩ ሲያደርግ ዲጂታል ፋይናንሻል ሰርቪስ አብሮ ያደርጋል። ሶ እነዚህ አይነት ኢኔብሊንግ ኢንቫይሮንመንቶች ናቸው ማለት ነው። ኢንፍራስትራክቸሩ ማድረጉ በራሱ ትልቅ ኢምፓክት አለው። ተናባቢነቱ ሜንሽን አድርገናል። ስለ ኢቲ ስዊች ቢትዊን ባንክስ ትራንስፈር ማድረጉን አይደለም ከአንድ ዴቢት ካርድ ይዘሽ መልቲፕል ባንክስ ኤቲኤም ማሽኖች ላይ ወጪ ማድረግሽ ምናምን የሚፈጥርልሽ ትልቅ ካፓሲቲ አለ። ሶ ተናባቢነቱ እንደተጠበቀው ነው። ስማርትፎን ፔኔትሬሽን ቅድም ሜንሽን አድርገናል አይደል? ኤክሲዲንግ 60% እንደ ሀገር። ሶ እነዚህ ነገሮች ትልቅ ኢምፓክት አላቸው። ቻሌንጆቹ በጊዜው ይለያያሉ ማለት ነው። ለምሳሌ በሰዓቱ እንግዲህ ያለፈው ስትራቴጂ ላይ ያለውን ፖይንቶች ነው ሜንሽን ማድረግልሽ። ለምሳሌ አንደኛው አዶፕሽን ነበረ፣ ሊሚትድ ዩዝ ኬዝ ነበር። ሰዎች የዲጂታል ፋይናንሻል ሰርቪስ እንዲጠቀሙ ዩዝ ኬዝ ያስፈልጋል፣ ምክንያት ያስፈልጋቸዋል አይደል? ዝም ብሎ ፎር ዘ ሴክ ኦፍ ዩዝ ብቻ ይጠቀሙት፣ ምክንያት ያስፈልጋቸዋል። ለምሳሌ ቅድም ስናወራ ስለ 2015 ምናምን በነጮቹ አካባቢ እንደ አገልግሎት እንደ ሀገር ሲጀምር በኤጀንቶች በኩል የሚሰጥ የወኪል ባንክ አገልግሎት ብለን ሜንሽን አድርገን ነበር አይደል? ሶ ዛት ሚንስ የባንክ የስራ ሰዓት ሳትጠብቂ ወኪሎች ጋር ትሄጂና you can cash in cash out ኦኬ cash in cash out አድርግሽ ከዛስ you have to do payments አይደለም። በሰዓቱ ትልቅ የነበረው ዩዝ ኬዝ በነገራችን ላይ ኤርታይም ነበር። ስልክሽን ተጠቅመሽ ከሞባይል መኒ ላይ ኤርታይም መግዛት is a big use case። ከዛ ግን እያደገ መጣ፣ ፔመንት ተጀመረ፣ እንዳልኩሽ ሬሚታንሱ፣ እጅ ስልክሽን ተጠቅመሽ መቆጠቡ፣ መበደሩ ምናምን ያለው ዩዝ ኬዝ እያደገ መጣ። ስለዚህ ሰዎች ከቀን ወደ ቀን ተጨማሪ ምክንያት እያገኙ መጡ ማለት ነው የዲጂታል ፋይናንሻል ሰርቪስን ለመጠቀም። ሶ አዶፕሽን is a big use case በሰዓቱ እንደ አንድ ፒላር ተቀምጦ ነበር የነበረው። Regulation is another the same thing, challenge. Enabling regulatory frameworks. Because whenever we talk about digital financial service growth, enabling environment ከሌለ in terms of regulation ማሰብ ዘበት ነው የሚሆነው። ምንም ያህል ቴክኖሎጂ ቢኖርሽ ሬጉሌሽኑ በዛ ልክ ሰፖርት የሚያደርግሽ ካልሆነ ትርጉም የለውም። ሶ ሬጉሌሽኑ በዛ ልክ ደግሞ ኢኔብሊንግ መደላደሎችን ፈጥሯል። ሜንሽን ስናደርግ ነበረ ስለ ፔመንት ኢንስትሩመንት ሹር፣ ስለ ፔመንት ሲስተም ኦፕሬተርስ ዳይሬክቲቮች፣ ስለ ናሽናል ዲጂታል ፔመንት ስትራቴጂ፣ ሆም ግሮን ኢኮኖሚክ ሪፎርሙ እያሉ በጣም ብዙ ነገሮች ፕሮክላሜሽኖች ምናምኖች አሉና እነሱ ነገሮች በጣም ኢኔብሊንግ ኢንቫይሮንመንቶች ይፈጥሯል። እንደ ሀገርም ስትራቴጂ ተቀርጾ ዲጂታል ፋይናንሻል ሰርቪስ ወይም ዲጂታል ፔመንት ኢምፓክት እንዲፈጥር ታምኖበት በዚህ ልክ ስትራቴጂ መያዙ ራሱ የቻለ ሚና ስላለው ማለት ነው። ኢኔብሊንግ ኢንቫይሮንመንት ተብሎ ደግሞ ሌላ እነዚህ ፒላሮች በሰዓቱ የነበሩ ቻሌንጆች ማለት ነው። አሁን ደግሞ 2030 ደግሞ አዲስ ስትራቴጂ ደግሞ ተቀርጿል። 2030 ላይ ደግሞ መድረስ ያለብን ደግሞ እንደ ሀገር የተያዘ ስትራቴጂ አለ። from access to usage ነው የሚለው ሞቶ basically that from access to usage ምን ማለት ነው? ያው basically ይብዛ ሚነስም አክሰሱ ተደራሽነቱ በዛ ልክ ተደራሽ ሆናል ብለን ማለት ማንችልም ምንም አንልም፣ ግን ዩዘጅ ተጠቃሚነት ላይ ግን ድክመት አለብን። ሶ ሰዎች አሉ መልቲፕል አካውንት ሰዎች መልቲፕል ዋሌት ይጠቀማሉ፣
ግን አክቲቭ አይደለም that means at least last 90 days last 60 days ምናምን ትራንዛክሽን አንድም ትራንዛክሽን የማይሰሩ ዶርማንት የሆኑ አካውንቶች በጣም ብዙ ናቸው ሶ ዩዜጅ መውጣት አለበት ሰዎች ሂሳብ ከመክፈት በዘለለ ደግሞ it has to create impact አይደለ they have to borrow ቢዝነሳቸው ማሳደግ መቆጠብ እና multiple financial services ማድረግ መቻል አለባቸው አካውንታቸውን ተጠቅመው ሶ በዚህ በአክሰስ ቱ ዩዜጅ በሚለው እንትን ሞር ኦፍ ዩዜጅ ላይ ማተኮርን ተንተርሶ ብሪጅ በሚል አክሮኒም በዛ መሰረት ወደ 6 ፒላሮች ይዞ ደግሞ አዲስ የተቀረጸ ደግሞ ስትራቴጂ አለ 2030 ሶ ተለዋዋጭ ናቸው ሊፈልግ ነው ቻሌንጆች ኢንዱስትሪ ላይ ያሉት ነገሮች ፒላሮቹ ፎከሶቹ at the end of the day አሁን ከዚህ ስትራቴጂ የተቀዱ ነገሮች ናቸው የሚወጡት ዳይሬክቲቮች ሌሎች እንትኖችም አዋጆች ምናምን ከዚህ የተቀዱ ነው ሶ እንዳገር ትልቅ ፎከስ አለ in terms of challenge ካወራን basically specifically እንግዲህ የተለያዩ ቅድም እንጂ በጣም ብዙ ነገር አውጥተናል ስለ fraud cyber attacks ምናምን so awareness በዛም same thing awareness customer awareness ላይ በጣም መስራት አለበት still ብዙ ይቀረናል adoption ላይ መስራት አለበት still use case በቂ use case አለ ጥሩ ነው ግን ደግሞ ኢንትረስ ኮምፕላይንስ መግባት ያለበት በጣም ብዙ ስራ ይጠብቀናል ከሁሉም ስቴክሆልደርስ ሶ እዚህ ላይ ብዙ ዩዝ ኬዝ ማምጣት መቻል አለብን ሰዎችን ተጨማሪ ምክንያት መፍጠር መቻል አለብን ዲጂታል ፋይናንሻል ሰርቪሶች እንዲጠቀሙ ሶ ቢዮንድ ደግሞ ጊዜ ደግሞ ኢምፓክት መፍጠር መቻል ኢምፓወር ማድረግ መቻል አለብን ሶ ሴም ቲንግ አዌርነስ ክሬት ማድረግ ፍራውድ ሳይበር ፍራውዶች ደግሞ ነው ሞኒተር አዌርነስ ላይ መስራት ይጠበቅብናል ሶ ቤዚክሊ እነዚህ the biggest pillars and challenges that I see and እኔ ብቻ ያልኩት አይደለም በርግጥ based on the documentation research እና ግልጽ ውስጥ ቢሹ የተደረጉት እንትኖች እነዚህ የሚያሳዩት Okay, yeah. It's true. ብዙ ነገሮች ላይ ያው ግን digital financial service sectorም አዲስ ስለሆነ ያው these are the core things that need to be worked on. Yeah. Okay. ስለዚህ አሁን moving forward ማለት ነው አሁን financial sector ላይ ያሉት ባንኮች ወይ financial institutions ፕሮዳክታቸውን ወይ ሰርቪሳቸውን ዲዛይን ሲያደርጉ ምንድነው ማርኬታቸውን እንዲያገኙ ሚስ የሚያደርጉት ነገር ምንድነው ማለት like ወይ በዲዛይኑ ወይ በሰርቪሱን በማቅረብ ላይ what are they missing ምንድነው የሚጎለው ኮምፖነንት yeah so እኔ ይጎላል ብዬ ማስበው ነገር ምን መሰለሽ across the board ዩኒክ የሆነ ሰርቪስ ነው የሚሰጠው ዩኒክ ሰርቪስ መስጠቱ አልነበረም ችግሩ ግን ከስተመሩ የሚፈልገው ነው really understand ማድረግ እንትን ልጋባለ so banks have data በጣም huge data አላቸው so ያን data ግን leverage ማድረግ ያስፈልጋል in terms of new product design in terms of customer segmentation ምን አይነት ፕሮዳክት ነው ከስተመር የሚፈልገው ምን አይነት ከስተመር ነው ጂላ ያለው so ለዛ ከስተመር የሚፈልግ ፕሮዳክት ዲዛይን ማድረግ based on the customer across the board ሁሉንም በአንድ ቁና መስፈር ሳይሆን basically ከስተመር ምን ይፈልጋል ምን አይነት ከስተመር አለኝ ብሎ in terms of different demography እነዛ ነገሮች ከስተመር ሴግሜንቴሽን መስራት እና ለዛ የሚፈልግ ደግሞ ፕሮዳክት ዲዛይን እና ማርኬቲንግ ኢፈርትስ ማድረግ ላይ በጣም ደካማ ነን እንዳለ በጣም ብዙ አክቹዋሊ ሁሉም ጋር ማለት ይችላል ብዙ ስራ መስራት ያስፈልጋል ሶ ለዛ ደግሞ ጊዜው አሁን ነው ዳታን ሌቨሬጅ ማድረግ ለዛ ደግሞ የሚያስፈልግ ቴክኒካል ስኪል ሴት ያስፈልጋል ቀደም እንዳልኩሽ ደግሞ ጊዜውን በጣም ተለዋውጧል አይደል ቴክኒካል አቅም በጣም አድጓል ሶ ዛሬ በጣም የሚሰሩ ዳታ ሳይንስ ሌቨሬጅ ማድረግ ያስፈልጋል ዳታን ማንበብ ያስፈልጋል እንደ መጽሐፍ ማንበብ ያስፈልጋል ዳታን so basically እሱን በደንብ leverage ማድረግ ያስፈልጋል so ያዛ ላይ ብዙ ስራ ይፈልጋል እዛ ላይ እንግዲህ ብዙ አሳይመንት እንዳገር አለብን ብዬ አስባለሁ so ከስተመሩን ኮንቪንስ ይሆናል ተጨማሪ እነዚህ ፕሮዳክቶችን ለመጠቀም ዲጂታል ፋይናንሻል ሰርቪሶችን ለመጠቀም ምክንያት ይሆናል ማለት ነው ያ ምን አስታውስከኝ መሰለ ፍራንስ የነበርኩኝ በባንኪንግ ሴክተር በለው በኢንሹራንስ ሰርቪሶች ላይ ይሄ ሴግመንቴሽኑን በጣም like ስፔሲፊክ አድርገውታል ስለ አሁን ለምሳሌ ባንክ አካውንት ክሬት አድርግ ካልክ ኦኬ which category do you belong to are you university student ብለው ለዩኒቨርሲቲ ተማሪዎች ስፔሲፊክ አካውንት አላቸው with a specific interest specific conditions specific terms ከዛ ደግሞ ግራጁዌት ላደረጉት ደግሞ are you a young professional ብለው ደግሞ like እንደዛ አይነት አካውንት አለ ከዛ are you a young adult ምናምን ያለ like each and every demographic እንደዚህ breakdown አድርገውት እንደዛ ለእያንዳንዱ adapted የሆነ አካውንት ባንክ አካውንት ወይ ኢንሹራንስ ሰርቪስ እንደዛ ፕሮቫይድ ያደርጋሉ እና I was very በጣም ገርሞኝ ነበር ለምሳሌ አንድ ባንክ ብትሄጂና
ሂሳብ ስትከፍሺ ምትሞይ ፎርም አለ አይደል? ኖቲስ አድርገሽ ታውቂያለሽ? ብዙ ጊዜ የሚያስሙልሽ የትኛው ነው? ስምሽን፣ ስም፣ ስልክ፣ ከዛ ሌላውን እኛ ሞላለን። አዎ ብዙ ዲቴል ግን አለው እኮ አይደል? እዛ ላይ አዎ ያ ብዙም ካፕቸር አይደረግም። ከስተመሩም ስልክ ነው፣ እድሜ፣ አድራሻ፣ ዜግነት፣ ማንዳቶሪ ፊልድ ያ ቤዚክ ፊልዶች ይሞላሉ። አክቹሊ ይጠይቁሻል ማንዳቶሪ ፊልድ ግን አብዛኛውን ግን ከስተመሩም ስልክ ነው ያለው ሙላት ትግስት የለውም። እነሱም ቶሎ ሂሳብ ማስከፈቱ ላይ ፎከስ የሚያደርጉ ብዙ ዳታዎች ካፕቸር አይደረጉም። ዞሮ ዞሮ እነዚህ ነገሮች በጣም ክሪቲካል ናቸው። ቅድም እንዳልኩሽ ከየትም አይመጣም እኮ ፕሮዳክት ዲዛይን ስናደርግ ከስተመሩ ሴግመንት ስናደርግ እኮ ቤዝድ ኦን ዴታ ነው። ኤንድ ዳት ዴታ ከምስ ፍሮም ፕሮፐር ዳታ ሃንድሊንግ አይደለ? ፕሮፐርሊ ካፕቸር ከማድረግ ይመነጫልና እሱ ጋር በጣም ክፍተት አለ። ኢንክሉዲንግ ዳት ከካፕቸሪንግ ጀምሮ ማለት ፕሮፐር የሆነ ክሊን የሆነ ዳታ ከመያዝ አንጻር እነዚህ ይህን ዳታ ላይ በደንብ ስትሰሪ ነው በደንብ ደግሞ አይሽ ፕሮዳክት ላይ መስራት የምትችይው። አሁን ሜንሽን ያደረግሽው የፍራንሱን ኤክስፒሪያንስ ላይክ በደንብ ቴለር የሆኑ ፕሮዳክቶችን ይዞ ለመምጣት ከስተመር የሚፈልጉ ነገር ይዞ ለመምጣት መጀመሪያ ፕሮፐርሊ ያን እንትን ሁላ ማለፍ አለብሽ። ሶ ናይስ ፖይንት ሜንሽን አድርገሻል። አንድ ሚስያረክስ ማለት it was very convenient because የእያንዳንዱ ሴግመንት ያለውን ቻሌንጅ እሱን አገናዝበው ነው ደግሞ ተርምና ኮንዲሽኖቹን ያዘጋጁት። ኤግዛክትሊ አሁን አዝ ዩኒቨርሲቲ ስቱደንት ያን ያህል በጀት ላይ ኖረው ይችላል። ስለዚህ አካውንት ትንሽ ፍሌክሲቢሊቲ አለው። አሁን ለምሳሌ ከፋሚሊ ወይ ከፋይናንሻል ኤድ ብሩ እስኪገባ ድረስ ያው የተወሰነች ያህል ኔጌቲቭ ላይ ገብተህ ምናምን ነገር እንደዛ ሰርቫይቭ እንድታደርግ የተወሰነ ጊዜ ምናምን ይፈቅድልሃል። ኦቨርድራፍት ይፈቀዳል ምናምን እንደዛ አይነት ነገሮች ያው አዳፕት አድርገዋል። ኤኒዌይዝ that's something that was interesting to see. So finally መጨረሻ ልጠይቅህ የፈለግኩት ነገር ለኢትዮጵያ ፋይናንሻል ሴክተር ቀጣይ ኤክስፔክት ማድረግ የምንችላቸው ኢኖቬሽኖች ወይ መሻሻሎች ወይ ብቻ ፋይናንሻል ሴክተሩ ላይ መጠበቅ የምንችለው ትራንስፎርሜሽን ምን ይመስላል? ኮምፕሊትሊ ዲፈረንት ለመሰለሽ በንጽር ላስቀምጥልሽ። ለምሳሌ የዛሬ 5 ዓመት የሞባይል መኒ ዩዘርስ ከ12.5 ሚሊዮን አካባቢ አይዘልም ነበር። now we are talking about 140 ሚሊዮን ከኢትዮጵያ ህዝብ በላይ። እንግዲህ ያው መልቲፕል አካውንትስ ይኖራል ላይክ ዩኒክ ከስተመርስ አይደለም። በርግጥ አንዱ ጋር ያለው አንዱ ጋር ይኖራል ምናምን given all that ያለው ነገር ነው የሚያሳየኝ። ኢንክሉዲንግ ሌሎች በተለያዩ ፓራሜትሮች ብናይ በጣም ትልቅ ግሮዝ አለ። ይሄ ግሮዝ ሌቨሬጅድ ባይ ቅድም እንዳልኩሽ ዳታን በደንብ ከማንበብ and the use of AI and ዳታን ደግሞ ሴንትሪክ ያደረጉ ዲፈረንት ፕሮዳክት ሴግመንት የሆኑ ፕሮዳክቶችን ፋይናንሲንግ ብቲ ቅድም ያወራናቸው ኢንዲቪጁዋልስ ኤንድ ቢዝነሶችን ፓወር ላይ ያደረገ የሚችሉ ፕሮዳክቶችን ይዞ ከመምጣት አንጻር ሰው የግዴታ ፊዚካል ኮላተራል አምጣ ሳይባል ዴታውን ተጠቅሞ ሌቨሬጅ አድርጎ ያንን የሚያስፈልጉትን የፋይናንሻል ኒዶች ማግኘት መቻሉ። the era of open banking at the end of the data is open banking so ያን ደግሞ ሞር ኤክሰርሳይዝ ማድረግ ወደዛ እንግዲህ ፒውርሊ ኦፕን ባንኪንግ ባይሆን ያው ወደዛ ነው ባንክስ has to expose their APIs አይደል? at the end of the day so እሱን እንትን ማድረግ እዛ ዛሬ ላይ በደንብ ይሰራል ብዬ እገምታለሁ። ኮምፕሊትሊ አሁን ባለው ሁኔታ በዚህ በቅርንጫፍ ከፈታ ብቻ ሁሉም ጋር ተደራሽ መሆን የሚለው ስትራቴጂ ኮምፕሊትሊ ይቀየራል የሚል እምነት አለኝ። ኦፍ ኮርስ ይቀየራል። አሁንም የዛ ደግሞ ማሳያዎች አሉ። ሽሪንክ የማድረግ እንቅስቃሴዎች ተጀምረዋል። ምክንያቱም ኢኮኖሚካሊ አዋጭ አይደለም። ሁሉም ቦታ ላይ ባንክ ብራንች ተከፍቶ የኦፕሬሽናል ኦቨርሄድ እና ካፒታል ወጪዎች አሉ። ስለዚህ አዋጭ አይደለም። ባንክስ አር ፎር ፕሮፊት አይደለ የተቋቋሙት። ኢኮኖሚካሊ ፊዚብል ስለማይሆን ሞር ኦፍ ዲጂታል ፋይናንሻል ሰርቪሶችን ሌቨሬጅ ማድረግ ግዴታ ነው። ማለት የእንትን ጉዳይ የምርጫ ጉዳይ ማለት ነው። ሞር በነገራችን ላይ አሁን የህልውና ጉዳይ ነው። እንደዚህ ብናደርግ ባናደርግ የምንለው ነገርም አይደለም። ወይ ማዕበሉ ይወስደናል ወይ ያ ማዕበል ደግሞ እንጠቀማለን፣ ሌቨሬጅ እናደርገዋለን። ቤዚክሊ ያ ነው። መጪው ጊዜ በጣም ብዙ ነገር ይቀየራሉ ይገምታለሁ። the use of AI in terms of financial sector ላይ በጣም ብዙ ለውጦችን ይፈጥራል። in terms of efficiency እና access to finance ምናምን በዛ ዘሬ ላይ በጣም ብዙ ነገሮችን ያደርጋሉ። ባንክስ ኮምፕሊትሊ ዲፈረንት አስተሳሰብ ይዘው ይመጣሉ ይገምታለሁ። እንደምታውቁ ደግሞ ውጭ ሴክተሮች ባንኪንግ ሴክተሩ ክፍት እየሆነ መምጣቱ ስለማይቀር ስለሆነ እዛ ጋርም ነው አዲስ አስተሳሰብ፣ አዲስ ኮምፒቲሽን፣ አዲስ ማይንድ ሴት ስለዛ የባሱ ደግሞ አዲስ ቻሌንጆች ይመጣሉ። አክቹሊ ቅድም እንዳልኩሽ ነው ኤአይ ጥሩ የሚፈጠር አድቫንቴጅ እንደመሰለሽ በቴክኖሎጂው ለረጅም ጊዜ ወደኋላ ቀርተናል አይደለም። the use of AI ምን አደረገ መሰለሽ አሁን አስተካከለን። አሁን የመጠቀም ያለመጠቀም ጉዳይ ነው።
ምንም ሶስተኛ ዓለም ላይ መሆናችን ምናምን አይደለም ታሪኩ። the point is አሁን ያለውን ቴክኖሎጂ በደንብ መጠቀም ከቻልን እኩል ነው የምናወራው። ፌስ ቱ ፌስ ማውራት እንችላለን። so ቁጭል አይደለም we have that skill set ቁጭ ብለን ለማውራት እዛ ዲሊቨር የሚያደርጉት ነገር እዚህ ዲሊቨር ለማድረግ ያ ስኪል ሴት አለ and thanks to the technology ጊዜው የፈጠረው ፕላትፎርም እና use of AI እና ያንን አሁን ባለን ጊዜ መጠቀም መቻል አለብን ነገሮች እንትን ሳያደርጉ ማለት ነው። so banks they have to be very alert ለዛ ቀድሞ መዘጋጀት መቻል አለባቸው ራሳቸው for the competition to come ahead. yeah I just want to come back እንትኑ open banking ያልከውን እሱን ትንሽ ላይ ብታብራራልኝ። yeah basically ምን እንደመሰለሽ አሁን customers ሁላችንም የባንክ ደንበኛ ናት end of the day and that data belongs to us አይደለ ዳታ የማን ነው ፕራይመሪሊ ካስቶዲያን ነው ባንኩ ነው የሚጠብቅልን እዛ ነው አምነን ነው የምናንቀሳቀሰው ምናምን end of the day ዳታው ባለቤትም እኛ ነን ዩዘርስ ነን። so ያን ዳታ ተጠቅሜ ዲፈረንት ሰርቪሶች የማግኘት መብት አለኝ አይደለም ከቱም እዛ ባንክ ጋር ገቢ ወጪ አለኝ የተለያዩ ትራንዛክሽኖች አሉኝ ምናምን so I have to leverage that data and ያን ዳታ ተጠቅሜ ደግሞ ሌሎች ላገኝ የምፈልጋቸውን ሰርቪሶች ደግሞ ማግኘት መቻል አለብኝ። so I'm the data የዳታው ባለቤት እኔ ፐርሰናሊ የራሴን ትራንዛክሽኖች የሰራኋቸውን ትራንዛክሽኖች my data አይደለም so ያን ነገር ከስቶዲያን አድርገውልኝ ፕሮቴክት የማድረግ ደግሞ የባንኩ ኃላፊነት ነው at the end of the day. so banks እነዛን APIዎች ፕሪፔር አድርገው አሁን ሁሉም ነገር ላይ ባንክ ኢንቮልቭ አያደርግም አንያ ፎከሱም አይደል በጣም ፕራይመሪ ፎከስ አለው ገባሽ so ሁሉም ነገር ላይ ነው የሚል ባንክ ነው የሚቀር so በዚህ ኤሪያ ላይ የሚሰሩ ፊንቴክስ ምናምኖች አሉ አይደለም so more of እዛ ላይ ኤሪያ ኤክስፐርቲስ ዶሜናቸው ለሆኑ ፕሌየርስ API ኤክስፖዝ በማድረግ የከስተመር የኮንሱመር ኮንሰንት በመውሰድ እነዛ ኤንድ ዩዘርስ ምን ያደርጋሉ ማለት ነው ያ እንዳታ ተጠቅመው የሚፈልጉትን ሰርቪስ እንዲያገኙ ማስቻል ነው basically what it is. okay so ወደዛ ኤሪያ መሄዳችንም አይቀርም አሁንም ተጀምሯል ማክስ API plugin play ነው ከስተመር ኮንሰንት ዳታ ተወስጃለች ከስተመሩ ያን ዳታ ተጠቅሜ ሌላ ሰርቪስ ማግኘት ፈልጋለሁ ካለ ከዛ ባንክ እነዛ ዳታዎች መጠቀም so maybe ቅድም እንዳልከው ከማይክሮ ፋይናንስ ኢንስቲትዩሽን ያ ይሄ ኦፕን ባንኪንግ ካለ ማይክሮ ፋይናንስ ኢንስቲትዩሽን እሱን ተጠቅሞ ኦኬ እንደ ለክሬዲት ጥሩ ከፋይ ነው አይደለም የሚለውን ነገር ሜቢ ላይክ እንደዛ ሊያጠና ይችላል እያልክ ነው as an example መሰለሽ አሁን ለምሳሌ ማይክሮ ፋይናንስ ከሆነማ ራሱ ዳታ ስላለ አናላይዝ አድርጎት ከስተመር ኮንሰንት ወስዶ እንደን ተማሪክ ይችላል ቢዮንድ ዳት ነው ማለት ለምሳሌ ለሰርድ ፓርቲስ ያ እንደ አሴ ከስተመር አንቺ ለምሳሌ የሆነ ባንክ ወይ ማይክሮ ፋይናንስ ተጠቃሚ ሆነሽ ሌላ ቦታ ለምታገኛቸው አገልግሎቶች ያን ዳታ ቤዝ አድርገሽ ግን አገልግሎት ማግኘት ብትፈልጊ and that's another service provider ያንቺን ክሬዲት ወርጂነስ ወይንም አለ አይደል ለሚሰጥሽ አገልግሎት ፋይናንሻሊ ሬፑቴብል መሆንሽን በሚሰራው ፓራሜትር የኔን ዳታ ሌቨሬጅ ማድረግ ፈልጋለሁ ብለሽ መጠቀም ከሆነ that ያ ፓርት ነው ሞር ብሬጅ የሚያደርግልን ማለት ነው። so በዛ እንግዲህ ወደዛ በጣም መሄዳችን ላይ ለዛ ደግሞ it needs a bit of ያሳሰብ shift ይፈልጋል ያሳሰብ shift ይፈልጋል ቴክኒካል ሬዲነስ ይፈልጋል including the regulatory support እና ምናምን ማለት ነው። so purely ወደዛ እንሄዳለን ማለት purely open banking ውስጥ እንገባለን ማለት ሳይሆን ያው ዞሮ ወደዛም ባይሆን ፕራክቲሱ አለ እኮ እንደዛ ነው ያለው አካሄድ እኮ እንደዛ ነው በነገራችን ላይ purely pure bank open banking እናደርጋለን ባንልም ማለት ነው። so ወደዛ መሄዳችን አይቀርም AI different technologies አሁን ጊዜው ያፈራቸውን emerging technologies ደግሞ more leverage መደረጉ ይቀራል የሚል ኤክስፔክቴሽን የለኝም በጊዜው ሬጉላቶሪ እንትኑም እነዚህ ነገሮች አስዩም እያደረገ ወደዛ መሄዱ አይቀርም። so በጣም ብዙ ትራንስፎርሜሽን እንጠብቃለን በጣም ብዙ በጣም እኔ ይገርመኛል ስትል አሁን ሞባይል ባንኪንግ ይዛኔ ሲጀምርና አሁን ያለበትን ምን ያህል ቀንና ሌሊት እንደሚመስል ሳስበው አሁን የወደፊቱንም ሳስበው ኦኬ ኤግዛክትሊ እኔ ፐርሰናሊ ማሰብ አልችልም የት እንደምንደርስ። so as ከማጠቃለላችን በፊት እኔ ላስት ልታካፍለን የምትፈልገው መልእክት ካለ ድሉን ልስጥህ። Thanks for having me today. Really a nice experience for me also to share this ማቀው ነገር ለፐብሊኩ ሼር ማድረግ if it was two way interactive ከፐብሊኩን በሰማው ምናምን ግን ጥሩ ነው I really like it. so ምን ነው ምለው ነገር ምንድነው really emphasize ማድረግ እንፈልጋቸው ኤሪያዎች አሉ። so በጣም እያደገን ነው ቀደም እንዳልኩት in terms of
ስፔሲፊካሊ እኔ በዶሜን ነው የማወራው እንግዲህ በዚህ በፋይናንስ ሴክተሩ ላይ በጣም እያደገን ያለ ነው በፋይናንሻል ሰርቪሱ ላይ ምናምን ከዚህ ጋር ተያይዞ ሊመጡ የሚችሉ ነገሮችን ማወቅ ያስፈልጋል ቀደም እንዳልነው ፍራውድስ ፕሊዝ ይህን ፖድካስት የሰማችሁ ሰዎች again don't click the link don't click the link ተጭበረበርኩኝ የሆነ ሊንክ ተልኮልኝ ሳላውቀው ነካሁት ብሬን ተዘረፍኩነት ነው አደራ ሰው ብር በቴክስት ሲጠይቃችሁም ደውላችሁ አረጋግጡ that's one of the ሶሻል ሚዲያ ዋትስአፕ ቴሌግራም ኤኒ ሶሻል ሚዲያዎች ኮምፕሮማይዝ ሊደረጉ ይችላሉ so in case of any እንደዚህ አይነት እንትኖች በደረሳችሁ ሰዓት ደውላችሁ አረጋግጡ ሱሱ ልኮልኝ ሱማ ጠይቁ እንዴት ብር ሳለከለት ብላችሁ አትቸኩሉ ጠይቁ አረጋግጡ ራንደም እንትኖችን ክሊክ አታርጉ ኦርጋናይዜሽኖች ምናምን የኮርፖሬት እንትን አደጋ ውስጥ ጥላላችሁ ማታውቁትን ኢሜል ክሊክ አታርጉ ኤቭሪ እንትኖችን ክሊክ አታርጉ ኢንፎርሜሽን ዝም ብላችሁ አትመኑ የደረሳችሁ ነገር ሁላ ፕራይዝ አዋርድ ምናምን የተባለ የመጣው ነገር ሁላ ክሊክ አታርጉ የካምፓኒው እንትን ኮምፕሮማይዝ ስለምንትን አደጋ ውስጥ ስለሚገባ ማለት ነው ፐርሰናል ኢንፎርሜሽናችሁን እንትን አሳልፋችሁ አትስጡ በቃ ከዚህ ፋይናንስ ተቋም ነው የደወልኩት ከዛ ነው የደወልኩት ቢልም አትስጡ አይጠይቁም ፋይናንስ ተቋማቶች አይጠይቁም በነገራችን ኦቲፒውን ስጠኝ ፒኑን ንገረኝ ፓስወርዱን ስጠኝ ብለው አይሉ በቃ ማወቅ ያለባችሁ ነገር ሲምፕሊ በቃ ብላክ ኤንድ ዋይት ማንንም ፋይናንስ ተቋም አይጠይቅም ስለዚህ ከዚህ ፋይናንስ ተቋም ነው ብሎ የደወልኩ ካለ በቃ ስቃችሁ ስልኩ ኤንድ ሪፖርት ላይ መለከተው አካል ይዘን ያልቀላል እና ተጨረበርኩ ነው የሚል ሰው ባልሰማ ደስ ይለኛል በቃ መልክ ካሁን ጀምሮ እሱ ነገር እንዳልኩሽ ደግሞ ፍራውለንስ they are always one step ahead ለመሄድ ነው የሚሞክሩት they always find another way around እንግዲህ እግር በእግር እየተከታተልን ደግሞ ያን ከስተመሩን አለርት አዌር ማድረግ ደግሞ የሁላችንም ሪስፖንሲቢሊቲ ትክክል ሚኪያስ thank you so much ራይዝ አዲስ ፖድካስት ላይ ስለመጣ እና ያው ኤክስፒሪየንስንም እውቀትንም ስላካፈልከን በጣም ደስ ብሎኛል ብዙ ነገር ተምሬያለሁም ደግሞ thank you so much እዚህ ፖድካስት ላይ ስትገኘ pleasure is also mine thank you so much በጣም አመሰግናለሁ ራይዝ አዲስ ፖድካስት ቤተሰብ ከሚኪያስ ጋር የነበረን ቆይታ ይሄን ይመስላል ስለ ካቻ ዲጂታል ፋይናንሻል ሰርቪስ እና ስለ አጠቃላይ የኢትዮጵያ ፋይናንሻል ሴክተር አውርተናል ስለዚህ በቀጣዩ ሳምንት ከአዲስ እንግዳችን ጋር እንገናኝ እስከዛ ድረስ ዩቲዩብ ፔጃችንን ሰብስክራይብ አድርጉ ሶሻል ሚዲያ ላይም ፎሎ አድርጉን እና እዛ ላይ አፕዴቶች ምናምን ታገኛላችሁ ስለዚህ እስከሚቀጥለው ሳምንት ድረስ ቻው